እንዴት ናችሁ? እስቲ በደንብ ለጌታ ክብር እንሰጣለን። ሃሌሉያ። አባት ሆይ እናመሰግናለን፣ ከፍ እናረጋለን። እግዚአብሔር ሆይ አንተ ልትልቅ ይገባል። we glorify your name። እግዚአብሔር አባት ሆይ በዚህ ምድር በዓለም ዳርቻ ድምጽህን ለሚሰሙ እግዚአብሔር ሆይ ያንተን ጉብኝት ለሚጠባበቁ ሁሉ እግዚአብሔር ሆይ ድምጻችንን የጉብኝት ድምጽ፣ አገልግሎታችን የጉብኝት ድምጽ፣ እግዚአብሔር ሆይ የምንናገረው የምንሰራው ነገር ሁሉ የበረከት ድምጽ አድርገህ ለብዙዎች ሕይወት የሆነ ስላለ እናመሰግንሃለን። እግዚአብሔር ሆይ ጸጋን ስላበዛ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም ዛሬ ማለዳ በጌታ በኢየሱስ ስም እንደገና ድምጽ ይሰማል። ቀንበር ይሰበር፣ እስራት ይበጣጠስ፣ ጨለማ ይገፈፍ፣ የታመሙ ይፈወሱ። እግዚአብሔር ሆይ በጎነትህን እንደገና በመካከላችን ግለጥ። መንፈስ ቅዱስ ሆይ በአእምሮዬ አስብ፣ አንደበቴ ተናገር፣ በእጆቼ ንካ። ስለ ሁሉ አከበርንህ። በጌታ በኢየሱስ ስም ጸለይን፣ አሜን። እስቲ ለጌታ ክብር እንሰጣለን። praise God። አጠገባችሁ ያለውን ሰው ሰላም በሉት። ምናልባት ሰላም ካላላችሁት እስካሁን ድረስ ጎናችሁ ተቀምጦ ማን እንደሆነም ካላያችሁት ሰላም በሉት። praise God። ተባረክ። እግዚአብሔር አምላካችን ስም የተባረከ ይሁን። ጌታ በዚህ አለ። አሜን አሜን። yes እግዚአብሔር መንፈስ በመካከላችን አለ፣ ያገለግለናል። በአምልኮ ውስጥ ታላቅ የእግዚአብሔር መንፈስ ሲያገለግለን ነበር። ተባረኩ። አመጣችሁ ያገለገላችሁ ሁላችሁ አፕሌስት የእግዚአብሔር መንፈስ በመካከላችን አለ። ሃሌሉያ። የእግዚአብሔርን ቃል ለመስማት ሬዲ ናችሁ? በቀጥታ ወደ እግዚአብሔር ቃል እንድንገባ ፈልጋለሁ ሶዳት ለዕለቱ ያለንን መልእክት እንድንቀበል። መጽሐፍ ቅዱሳችሁን በምሳሌ ምዕራፍ 10 ቁጥር 20 ላይ ታወጡና 22 ሁላችንም የምናውቀው በጣም ፖፑላር የሆነ ቃል አነብላችኋለሁ። ቬሪ ኢምፖርታንት። በብሉይ ኪዳን ውስጥ እንደሞ በብሉይ ኪዳኖች ውስጥ የተስፋ ቃሎች ውስጥ በጣም ኢምፖርታንት የሆነውን አንዱን ቃል አነብላችኋለሁ። እንደዚህ ይላል፣ የእግዚአብሔር በረከት ብልጽግናን ታመጣለች፣ መከራንም አያክልባትም። praise God። አሜን። የእግዚአብሔር በረከት ምን ታመጣለች? ብልጽግናን ታመጣለች፣ መከራንም አያክልባትም ወይም አይጨምርባትም ይላል። so the last 2 weeks በጌታ ጸጋ ስለ ብልጽግና ኪዳን እየተነጋገርን ነበረ፣ ስለ ፕሮስፔሪቲ። ይሄንን መልእክት ስትሰሙ እዚህም ያላችሁ ኦንላይንም ያላችሁ ሰዎች ሁላችሁ you have to understand ፕሮስፔሪቲ ወይም ብልጽግና ፋይናንሻል ብቻ አይደለም፣ ገንዘብ ብቻ አይደለም። ገንዘብ አንዱ ፓርቱ ነው እንጂ ገንዘብ ብቻ አይደለም። ሰዎች በሁሉ ነገር እንድንበለጽግ የእግዚአብሔር ፈቃድ ነው። አሜን። በጤናችን፣ በአይምሮአችን፣ በስሜታችን፣ በትዳራችን፣ ተማሪ በትምህርቱ፣ ሰራተኛ በስራው፣ በመንፈሳዊ ህይወታችን ፕሮስፔሪቲ መልቲ ዳይሜንሽናል የሆነ ሁለንተናዊ በረከት ነው። አሜን። ሰዎች ብዙ ጊዜ ብልጽግና ሲባል ቶሎ የሚያስቡት ገንዘብ ብቻ ነው። ብልጽግና is not about money but it includes money። ያንንም ያካትታል እንጂ ያ ብቻ አይደለም። so ሌላው ልንረዳ የሚገባው ነገር ወደ ዛሬው መልእክቴ ከመግባቴ በፊት ብልጽግና ራሱ እውነት ነው። በዚህ ዙር እየተናገርኩ ያለው ስለ ፋይናንሻል ብሌሲንግ ነው። እግዚአብሔር በስራችን ባለንበት የህይወት መስክ እንዴት ነገሮቻችንን እንደሚያበለጽግ ነው እየተማርን ያለ ነው። ስለ ጤና አይደለም፣ ስለ ጤና አይደለም ዛሬ ማስተምረው። praise God። ስለ ትዳርም አይደለም፣ ጌታ ይባረክ። ስለ ፋይናንሻል ፕሮስፔሪቲ ነው። አሜን። you don't mind አይደለም? ቀይር ካላችሁ ይቀይራለሁ። ጌታ ይባረክ። I don't mind። ግን ዛሬ እኔ ያሰብኩት እንደዛ ነው።
ፋይናንሻሊ እንዴት ፕሮስፐር እናደርጋለን? እግዚአብሔር ፋይናንሻሊ እንድንበለጽግ ይፈልጋል። በጣም ወንቱ አንደርስታንድ ነገር እንድትረዱ ፈልጋለሁ። እንደዚህ ስንል አንዳንድ ጊዜ ሰው ሁሉ ቢሊየነር እንዲሆን መልታይ ሚሊዮነር እንዲሆን ወይም የሆነ ነገር እንዲሆን አይደለም እየተናገርኩ። I'm not giving you that pressure። ደግሞ ተነስታችሁ ቢሊየነር ለመሆን እንዳትደክሙ ብዬ ነው። I'm not giving you that pressure። ምንድነው መጽሐፍ ቅዱሳዊ ብልጽግና ምንድነው ካል መጽሐፍ ቅዱሳዊ ብልጽግና የሚለካው እግዚአብሔር በሰጠን አሳይመንት ነው። it's measured by your assignment. Praise God። እግዚአብሔር ለሰጣችሁ የህይወት ተልእኮ የሚያስፈልጋችሁን እንድታገኙ ማለት ነው። because your assignment ያንዳንድ ሰው አሳይመንት የሚፈልገውና የሌላኛው ሰው አሳይመንት የሚፈልገው አንድ አይደለም። it's not the same። አሜን። your assignment ወይም ደግሞ your prosperity is measured። ብልጽግናችን ከምን ጋር ነው የሚለካው ካል ከጎረቤታችን ጋር አይደለም፣ ከጓደኛችን ጋር አይደለም፣ ከአጎታችን ጋር ከወንድማችን እግዚአብሔር ከሰጠን የህይወት ተልእኮ ጋር ነው። praise God። አሜን። what's your assignment? ይሄንን ሌላ ጊዜ እናየዋለን፣ ግን በውስጣችን ይሄ እውነት እንዲገባ ፈልጋለሁ። አንዳንድ ሰው በጣም ብዙ ገንዘብ ማካበት ነው የሚመስለው ብልጽግና ነው። እግዚአብሔር ለሰጠ ተልእኮ እግዚአብሔር የሚያቀርብልህ አቅርቦት ማለት ነው። praise God። አሜን። እግዚአብሔር ነህምያን ሲጠራው የንጉሱ ሐሳብ ተዘረጋ። assignment and prosperity። አሜን። መጽሐፍ ሲናገር መጀመሪያ አሳይመንቱ በሱ ውስጥ መጣ። ከዛ በኋላ መልካሚቷ የአምላክ እጅ በእኔ ላይ ነበረች አለ። ንጉስም የሚያስፈልገኝን ሁሉ ምን አደረገኝ ነው የሚለው? ሰጠኝ፣ ፈቀደልኝ። why? because of the assignment። ስለዚህ የሆነ ሰዎችን ፕሬሸር ውስጥ የመክተት ገንዘብ ለማግኘት የመሮጥ የመጋደል ነገሮችን out of context ከአውዱ ውጭ ከሐሳቡ ውጭ ወስደን የምናይበት መንገድ ሳይሆን እግዚአብሔር ያበለጽጋችኋል ስል ምን እያልኩ ነው? እግዚአብሔር ለሰጣችሁ የህይወት ተልእኮ አንዳች አይጎልባችሁም እያልኩ ነው። praise God። እግዚአብሔር ለሰጣችሁ ራእይ፣ እግዚአብሔር እንድትሄዱበት ለፈለገው መንገድ፣ እግዚአብሔር accomplish እንድታረጉ ለፈለገው ነገር you lack nothing. that's prosperity. praise God። አሜን። ጌታ ኢየሱስ በምድር ላይ በሚያገለግልበት ጊዜ በአካውንት ውስጥ ገንዘብ አልነበረም። እንዴት ታውቃላችሁ ካላችሁ ገንዘብ የለም ማለት አይደለም እንዴ? ማን ነው ስሙ? remember ዮሐንስ 6 ላይ አይደለም one of the ከገንዘብ ያዦቹ አንዱ ይሄን ያህል ብንገዛ እንኳን አይበቃም አለው። ነገር ግን ለዛ አሳይመንት የሚሆን አቅርቦት ግን ነበረ። praise God። አሜን አሜን። ጌታ ባረከው ይላል። በህይወታችን ላይ ያለውን አሳይመንት እግዚአብሔር የሰጠን ነገር ከግብ የምናደርስበት አቅርቦት ማለት ነው ፕሮስፔሪቲ ማለት እንጂ ከጎረቤታችን የመፎካከር የመብለጥ ወይም ደግሞ ቁጭ ብለን የማደር ጉዳይ አይደለም። ስለዚህ አንዳንድ ጊዜ በረከታችን ወይም ደግሞ ፋይናንሻል ብሌሲንጋችን የሚቃኘው እግዚአብሔር በሰጠን አሳይመንት ነው። ለዚህ ነው አሳይመንት እንዴት ነው ብልጽግናን የማሰፋው ካላችሁ ራእያችሁን በማስፋት ነው፣ ህልማችሁን በማስፋት ነው፣ ትልልቅ አሳይመንት ውስጥ ራሳችሁን በመክተት ነው። that's how you increase። አሜን 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 የሚል ሰው አለ። ስለዚህ ይሄ ብርሃን በውስጣችን ሊገባ ያስፈልጋል። you must remember በዚህ ምድር ላይ ብዙ ጊዜ የሚታወቀው ነገር የብልጽግና ወንጌል ሰባኪዎች ተብለው የሚሰየሙ ሰዎች አሉ። ጌታ ይባረክ። ከነሱ አንዱ ስላልሆን ጌታን አመሰግናለሁ። praise God። የብልጽግና ምን ወንጌል there is no such thing። እዚህ ላላችሁም አየር ላይ ላላችሁም አየር ላይ ስል ላይቭ ለማለት ነው። ላይቭ ላይ ላላችሁ ሰዎች የምነግረው ነገር there is no such thing። የብልጽግና የሚባል ወንጌል የለም። የድህነት የሚባል ወንጌል የለም። ወንጌል ከድህነትም ከብልጽግናም ጋር የሚያገናኘው ነገር የለም። praise God። መጽሐፍ ቅዱስ ሲናገር ስለ ወንጌል ምን ነው የሚለው? ወንጌል ይላል ስለ ልጁ ስለ ኢየሱስ ክርስቶስ ነው ይላል። አሜን አሜን አሜን። the gospel ምንድነው ካልን ሮሜ 1 ወደ አንድ ላንብላችሁ። ጳውሎስ የክርስቶስ ኢየሱስ ባሪያ ሐዋርያ የተጠራ
ለእግዚአብሔር ወንጌል የተለየ ስለዚህ ወንጌል በነቢያቱ በኩል በቅዱሳን መጽሐፍ አስቀድሞ ተስፋ ተሰጠ። ስለምን? ስለዚህ ወንጌሉም ማለት ስለ ልጁ ፕሬዝ ጋድ በስጋ ከዳዊት ዘር ስለሆነው በቅድስና መንፈስ ደግሞ ከሙታን በመነሳቱ የእግዚአብሔር ልጅ በመሆን በኃይል ስለተገለጠው ስለ ጌታችን ኢየሱስ ክርስቶስ ነው ይላል። እስቲ አሜን። So this is the gospel. ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። So there is no such thing called prosperity gospel. ሰዎች you see አንዳንድ ጊዜ ምን ብለው እንደሚገልጡ ያልገባቸውን ነገር ላልገባቸው ነገር ስም ለመስጠት ሲሞክሩ ነው እንደዚህ አይነት ስም የሚሰጡን ማለት ነው። ልክ ጴንጤ እንደምትባሉት ማለት ነው። አሜን። ስንት ጴንጤ ያለ ስል እጃችሁ ታነሳላችሁ። ሁሴ ምን ጴንጤ እናንተ ማን ነው ጴንጤ ያላችሁ? how can you prove that? you see ሰዎች የነበረው መንፈሳዊ ሙቭመንት ማብራራት ሲያቀታቸው በቃ ይሄ ጴንጤ ነው አሉ። ወይም ደግሞ ፔንቴኮስታል ከሚለው ነው በልሳን የሚጸልይ ወይም ሪቫይቭድ የሆነ ምናምን ለማለት አይ ዶንት ኖ ምን ለማለት እንደፈለጉ። ግን አሁን እናንተም ከነሱ ወስዳችሁ ጴንጤ ትላለህ። እኔ ጴንጤ አይደለሁም። ፕሬዝ ጋድ I don't know ማን እንደሰጠን ራሱ ይሄን ስም the same way በኢቫንጀሊካል ውስጥ ደግሞ ያሉ ሰዎች ደግሞ የሆነ ነገር የሚያስተምረውን ሰው ሲያገኝ ይሄ የብልጽግና ወንጌል ሰባኪ ነው፣ ይሄ የእንትን ወንጌል just አንደርስታንድ የማናደርገውን ነገር ለማብራራት ስንሞክር የምንሰጣጣው ሌብልና ታርጋ እንጂ በፍጹም ብልጽግና የሚባል ወንጌል የለም። ወንጌል ስለ ክርስቶስ ነው። ባት ወንጌል ግን ያበለጽጋል። ሃሌሉያ አሜን አሜን። ይሄው ጀመረው ደህና ተናግሮ ይላል ሰማው። እንደዚህ አለስልሰው ነው የሚገቡት ይላል። እዚህ አይደለም ውጭ ነው ያለው ያዘውኝ። ብልጽግና የሚባል ወንጌል የለም። በት ወንጌል ግን ያበለጽጋል። ፈውስ የሚባል ወንጌል የለም። አለም እንዴ? የፈውስ ወንጌል ይባላል እንዴ? ወንጌል ግን ይፈውሳል። praise God. there is healing በወንጌል ውስጥ የነጻ የዴሊቨረንስ ወንጌል የሚባል የለም። ወንጌል ስለ ልጁ ስለ ክርስቶስ ነው። ነገር ግን ወንጌል ዴሊቨር ያደርጋል፣ ነጻ ያወጣል፣ በአጋንንት የታሰረውን ይፈታል። አሜን። የታመመውን ይፈውሳል፣ የተጨቆነውን ነጻ ያወጣል፣ የደህየውን ደግሞ ያበለጽጋል። ምክንያቱም ወንጌል በረከት ስለሆነ። but there is no such የብልጽግና ወንጌል የሚባል ግን ነገር የለም። ወንጌል ግን praise God አሜን አሜን። ስለዚህ ይሄ ብርሃን ውስጣችሁ ይግባ። ሶ እንትን አትበሉ ልላችሁ ነው። don't be ስትራግል አታድርጉ፣ በፍጹም አትጨነቁ። በድህነታችሁ ወይም ደግሞ ባላችሁ ቻሌንጅ ማንንም ለማስደሰት አትታገሉ። praise God አሜን። አንዳንድ ጊዜ ምስኪንነታችሁ ወይም ደግሞ ምስኪን ሰዎች ምስኪን ሲሆኑ መንፈሳዊ ደግሞ ትንሽ ቀና ሲሉ ስጋዊ እና ዓለማዊ እንደሆኑ አድርገው ሰዎች ያስባሉ። but it's not true. praise God እውነት አይደለም። የተሰበከልን ወንጌል ነፃ የሚያወጣ ነው። praise God አሜን የሚል ሰው አለ? ሉቃስ 4 ላይ ሲናገር ጌታ ኢየሱስ እንደዚህ አለ፣ የጌታ መንፈስ በእኔ ላይ ነው። ሃሌሉያ አሜን አሜን። the spirit of the Lord is upon me and he has anointed me. ለምን ብለው ሲጠይቁት ለድሆች ወንጌል እንድሰብክ እርሱ ቀብቶኛል፣ ለታሰሩ መፈታት፣ ለታወሩትስ ማየትን እንዳውጅ፣ ለተጨነቁትን so remember ለታወረ ሰው ነፃነቱ ምንድነው? ማየቱ ነው። አለም እንዴ? የታሰረ ሰው ነፃነቱ ምንድነው? መፈታቱ ነው። የተጨነቀ ሰው ምንድነው ነፃነቱ? ነፃ መውጣቱ ነው። ሰው የደህየው ሰው ምንድነው ነፃነቱ? አይደለም እንዴ? Jesus said I'm here to preach ለድሆች ወንጌል እንድሰብክ፣ ታውረው ከሆነ እንዳያዩ አለ። praise God አሜን። ስለዚህ ይሄ ወንጌል ወደ ድሆች ነው የመጣው። ወደ ድሆች ስል ስፒሪቹዋሊ ፊዚካሊ ድሆች ወደ ሆኑ በስጋማ ባለጸጎች የነበሩና በመንፈሳዊ ነገር ደግሞ ናቃን ያሉትም ይሄን ወንጌል አልተቀበሉም። ኖ
እኛ የነን ነገር አንሰማም አሉ። አንቀበልም ነው አለ። ኦኬ ወደ ምስኪኖች ይሄዳለሁ አለ። ወደ ተጣሉት ይሄዳለሁ አለ። ይሄ ወንጌል በዴይ ቱ ዴይ ህይወታችን ላይ ነፃነትን የሚሰጥ ስራችንን የሚባርክ የእጆቻችንን ስራ የሚባርክ አሜን 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 በዚህ ምድር ላይ ገዢና ኃያል ነው የሚያደርግ የሚያበለጽግ ወንጌል ነው። ይሄ ዓለም ባለጸጋ እንድትሆኑ አይፈልግም። እቺን እዚህ ጋር አርጋ ዶማ ራይት ምንጣፍ እስከሚገባ ድረስ ታገሱ። ሃሌሉያ። ምንጣፍ ካልሆነ አላየም የሚሉ ሰዎች ካሉ የሆነ ነገር ትከልላቸዋለህ። ፕራይዝ ጋድ ጌታ ይባረክ። አሜን። ይሄ ዓለም እንድንበለጽግ አይፈልግም በፍጹም። ለምን? በዚህ ዓለም ላይ ኃያል ማን ነው? ባለጸጋ ነው። that's why ጠላት purposely ቤተክርስቲያን ድሃ እንድትሆን የሚፈልገው ለዛ ነው። ድሃ በሆናችሁ ቁጥር ድምጽ እንደሌላችሁ ያውቃል። የሚሰማ እንደማይኖር ያውቃል። ኦቨርቴክ እንደማናደርግ ያውቃል። ምንም አይነት አሸናፊነት እንደማይኖር ያውቃል። መጽሐፍ ቅዱስ ሲናገር እኮ የሆነ ድሃ ነበር ይላል አይደለም? ነገር ግን ጥበበኛ ነበር፣ በጥበቡ አንዲትን ከተማ አስጣለ፣ ግን የሰማው የለም ይላል። የሰማው የለም። ይኸውላችሁ ይህ ዓለም የሚሮጠው በፋይናንስ ኃይል ነው። ወደዳችሁም ላችሁ በጣም መንፈሳዊ ለሆናችሁ ሰዎች እንግዲህ ምንም ረዳችሁ አልችልም፣ ግን እውነቱ እንደዛ ነው። በልሳን እየጸለያችሁ ስታንዳርድ ባንክ ብትሄዱ ሴኩሪቲ ያባራችኋል። It's not going to work. It will never work. ይሄ ዓለም የሚተዳደረው በፋይናንስ ነው። ፋይናንሻሊ ፓወርፉል ስትሆኑ፣ ኃያል ስትሆኑ የዚህን ዓለም ነገር ማሸነፍ ትችላላችሁ። ሰይጣን ከዚህ መልእክት ውስጥ ባክስላይድ እንድናደርግ የሚፈልገው ምክንያቱም ሁልጊዜ ድምጽ አልባ ሆነን፣ ሁልጊዜ የበታች ሆነን፣ ሁልጊዜ ይኸውላችሁ ጭራ ሆነን እንድንኖር ስለሚፈልግ ነው። መጽሐፍ ቅዱስ ግን ሲናገር እንደዚህ ያለ ራስ እንጂ ጅራት አትሆንም ማለት አሜን የሚል ሰው አለ። የምታበድር እንጂ የምትበደር አትሆንም ማለት በምትሄድበት የተባረክ ትሆናለህ። በቤቴ የተባረክነ በውጭ የተባረክና እርሻ ነው አለ የተባረከ ይሆናል አለ። እግዚአብሔር ለሕዝቡ የተናገረው ነገር ይሄ ነው። የተናገረው በረከት ነው። why you will have dominion። ነገር ግን ብዙ ጊዜ ሰይጣን ይሄንን ሜሴጅ ከውስጣችን እንዲወጣ ይፈልጋል። ለምን? ስጋዊ እንደሆነ ያስመስልብናል። ይሄንን ሜሴጅ ዲፌንድ የማረግበት ምክንያት ለምንድን ነው? ይሄን ሁሉ ከመስበክ በፊት why do you defend your message ካላችሁ because there is a strong hold በሰዎች አይምሮ ውስጥ ያለ strong hold አለ። the moment ስለ በረከት ስለ ፋይናንሻል በረከት ስናወራ ስጋዊ ነገር እንደምናወራ የሚሰማቸው ሰዎች አሉ። ምድራዊ ነገር እንደምናወራ እውነት ነው፣ ምድራዊ ነው፣ በትክክል ነው። ለምን ካላችሁ ምድር ላይ ነው ያለ ነው። በምድር ላይ እንዴት ነው አሸናፊ የሆነው? ቅድም ቴስቲሞኒውን ሰማ ደስ አለኝ። የምድር ህይወት ያለ አይደለም እንዴ እውነቱን እኮ ነው። የምድር ህይወት አሸናፊ መሆን አለበት። አሜን። you have to ዛሬ እናገርበት ርዕስ የሚያበለጽግ በረከት በሚል ነው። የሚያበለጽግ ምን በረከት? and don't be shy. praise God። እግዚአብሔር እንዲባርካችሁ ወይም ሲባርካችሁ አትፈሩ። praise God። አትሽኮርመሙ። አሜን አሜን አሜን። አይገባም ጌታ ሆይ ምናምን አትበሉ። አበሻ እንደዛ ነው። አይገባም እያለ እጁን የዘረጋ አይገባም ነው። ኖ let him bless you። መውጣትህን ይባርክ፣ መግባትህን ይባርክ፣ ስራ የተባረከ ይሁን። አሜን አሜን አሜን። ከሩቅ ሲያዩ መባረክ ይታወቅ። ልጆች ሲታዩ መባረክ ይታወቅ። አገልግሎት ሲታይ መባረክ ይታወቅ። there is nothing wrong። ይሄ ብርሃን ውስጣችን ሊገባ ያስፈልጋል። don't be ashamed, don't apologize። እግዚአብሔር በህይወታችሁ ላይ ለሚያመጣው በረከት I refuse to be poor ማለት አለበት። I refuse to be poor። የድህነት ምልክት አካባቢ እንዲታይ አልፈልግም ማለት አለበት። praise God። አሜን አሜን። ያላችሁ ልብስ ተኩሳችሁ አጥባችሁ አስተካክላችሁ መልበስ አለባችሁ። why ሲላችሁ ጠላት because I refuse to be poor። ደህና ነገር ከለበስክ በዚህ ዘመን ረሰው አያምንህም አይደለም፣ እንደሱ አይደለም። praise God።
Jesus name. I refuse to be poor. ለድህነት ጥላቻ ዴቨሎፕ ማድረግ አለባችሁ። በልባችሁ ጥላቻ መቀስቀስ አለ። ለድህነት የምትራሩ ሰዎች ድህነት ለእናንተ አይራራም። I'm telling you ሲምፓታይዝ የሚያደርጉ ሰዎች አሉ፣ የሚያዝኑ ሰዎች አሉ። ትናንት አንድ ዶክመንተሪ ያየው ነበር። ዶክመንተሪዎች አሉ በነገራችን ላይ እነዚህ ስለ እግዚአብሔር በረከት የሚናገሩ ሰዎች ምናምን እነዚህን ሰባኪዎች የሚተቹ ዶክመንተሪዎች ማየት በጣም ደስ ይለኛል። አይ ኢንጆይ መልእክታቸውን ብቻ አይደለም ሰዳቢዎቻቸውንም እሰማለሁ። የራሴን ነው የማልሰማው፣ የሰው ሲሆን እሰማለሁ። የራሴ ሲሆን እንዳታመጡብኝ ነው የምለው፣ ቢኮዝ መቀየም ስለማልፈልግ። ፕራይዝ ጋድ። የሰው ሲሆን እሰማለሁ። ፕራይዝ ጋድ። ኢንስፓየር ያደርገኛል፣ ይባርከኛል። ማለት ሊትራሊ ይባርከኛል። ሰውየው ሰብስክራይብ ማይ ቻናል እያለ ይሳደባል። አልገባችሁም? እናገር ፕሊዝ ሰብስክራይብ ማይ ቻናል። ለምን? ሳንቲም ሊለቅም ነው። ሰብስክራይብ ማይ ቻናል እያለ የሚሰድበው በረከት የሚናገሩ ሰዎች ነው። ተመልከቱ መኪናቸው፣ ተመልከቱ ቸርቻቸው ውስጥ ገብቶ ግሎሪየስ የሆነ ቸርች ነው። አንደኛው ቤተክርስቲያን ሲሄድ ካን ዩ ኢማጂን ይሄንን ቸርች እንዴት እንደሚያምር ይላል። እየተቸ ነው። በምድር ላይ እንደዚህ እንዴት ሊሆን ይችላል? የሰው ቸርች ይላል። እንዴት ደስ የሚል ትችት ነው። ቆሻሻ ሴጣን ነው። ቀደም መኪና እየነዳው የሆነ ሰውዬ ጫካ ውስጥ ይገባል። በመኪና ይሄድ ልጄ ምንድነው አለችኝ። የት ነው የሚሄደው አለች። ሰውዬው ከውስጥ መንገድ ላይ ያለ የሚሄደው ጫካ ውስጥ ነው። ይሄ ጫካ ውስጥ እዛ ወንዝ ዳር ምናምን ይሄ አንጥፈው የሚሸት ቦታ ላይ የሚጸልዩዋል። ይሄ አልኳት ዲመን ነው አልኳት። ዲመን ሴጣን ሳቀች። አይ ኖ አም ሲሪየስ አልኳት። የሚገማ ነገር ነው የሚፈልገው፣ የሚሸት ነገር ነው የሚፈልገው፣ ቆሻሻ ነገር ነው የሚፈልገው። ዳስ ዘ ዲሞኒክ ስፒሪት። ለዚህ ነው መጽሐፍ ሲናገር አጋንንትም ያደረበት ወደ መቃብር ቦታ ይዞት ሄደ ይላል። ደና ቤተ መንግስት አለ የሚወሰደው አሪፍ ሪዞርት ወስዶ አዝናናው አይልም። ጂሰስ ኔም ዳስ ዲመን። አጋንንት አድሮበት እዛ ወሰደው አይደል? ወዴት ነው የሚወስደው? ወደ ቆሻሻ፣ ወደ ፖቨርቲ፣ ወደ ችግር። I'm telling you, you have to refuse. Jesus name. አሜን አሜን። እግዚአብሔር ነገራችን ይለውጣል። አሜን ትላላችሁ ወይ? የሚያበለጽግ በረከት። praise God። የሚያበለጽግ ምን በረከት? የእግዚአብሔር በረከት ብልጽግናን ታመጣለች። መከራ ምን አታረግም? አትጨምርም ወይም አያክልበትም። you see you must remember አንድ ቃል አነብላችሁ። የእግዚአብሔር መንፈስ እዚህ አለ። praise God ሃሌሉያ። ዘዳግም 30 ቁጥር 19 እንደዚህ ይላል። እንደዚህ ነው የሚለው፣ ሕይወትና ሞት በረከትና እርግማን በፊትህ እንዳስቀመጥኩ ዛሬ በሰማይና በምድር ምስክር አድርጌ እጠራብሃለሁ። ምን አስቀምጬልሃለሁ? በረከትና እርግማን። ከዛስ በሰማይና በምድር ፊት። ከዛስ ሞትና ሕይወት። እንግዲህ አንተና ልጆች በሕይወት እንድትኖሩ ሕይወትን ምረጥ። ይኸውም አምላክ እግዚአብሔርን እንድትወድ ቃሉንም እንድታደምጥና ከሱ ጋር እንድታረግ ነው። እግዚአብሔር ለእስራኤል ልጆች ምን አላቸው? ሕይወት አለ፣ ሞት አለ፣ በረከት አለ፣ ከዛስ እርግማን አለ። አንተ ግን ምን ምረጥ? ሕይወትንና በረከትን ምረጥ። አሜን። የእግዚአብሔር በረከት it's a great thing። በሕይወታችን ላይ ልንረዳው የሚገባው የአዲስ ኪዳንም የብሉይ ኪዳንም ብርሃን ነው። the blessing of the Lord። ሃሌሉያ። የእግዚአብሔር እስቲ ከኔ ጋር የእግዚአብሔር በሉ እስቲ በረከት። yes ትድገሙት። የእግዚአብሔር በረከት። ሃሌሉያ። the blessing of the Lord። የእግዚአብሔር በረከት ሰውን ባለጸጋ ታደርገዋል። የትኛው በረከት? እግዚአብሔር ምረጥ ያለ በረከት። it's your choice። ሰዎች እርግማንን ሊመርጡ ይችላሉ፣ ሞትን ሊመርጡ ደግሞ ይችላሉ። ሌላኛው ሰው ደግሞ ሕይወትን ሊመርጥ ይችላል፣ በረከትን ሊመርጥ ይችላል። እግዚአብሔር አድቫይስ አደረገው choose life
choose the blessing. አሜን። በረከትን መምረጥ ማለት ምን ማለት ነው? ሰው ክርስቶስን ሲመርጥ ሕይወትንና በረከትን መርጧል። ጌታ ኢየሱስ ክርስቶስን ለመከተል ጌታን ለማምለክ ስትወስኚ ወይም ስትወስን already you chose life። መጽሐፍ ቅዱስ ሲናገር ዮሐንስ 11:25 ላይ ኢየሱስም እንዲህ አለ፣ ትንሣኤና ሕይወት እኔ ነኝ። ሃሌሉያ። በእኔ የሚያምን ቢሞት እንኳን ምን ይሆናል? ሕያው ይሆናል። ዮሐንስ 3:36 በወልድ የሚያምን ሁሉ የዘላለም ሕይወት አለው። ስለዚህ ሕይወትን መምረጥ ጌታን መምረጥ ነው። ጌታን ስመርጥ ምን መርጫለሁ? ሕይወትን መርጫለሁ። በረከትን መርጫለሁ። እርግማንን አልመረጥኩም። ሞትን አልመረጥኩም። አሜን 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 አሜን። I chose life. Praise God. እስቲ ከኔ ጋር አውሩ። ዛሬ መልእክቴ በጣም አጭር ነው። በደም ካልሰማችሁኝ ያመልጣችኋል። ጌታን ስመርጥ በሉ እስቲ ሕይወትን በረከትን መርጫለሁ። እስቲ የኔ ምርጫ በሉ እስቲ ሕይወትና በረከት ነው። ሃሌሉያ። I chose life in Jesus name. ይሄንን መልእክት እየሰማችሁ ፋይናንሻል ብቻ አይደለም፣ ሕይወትን ስትመርጡ any side of your life በየትኛው የሚወጣችሁ አቅጣጫ ሕይወት ሆኖላችኋል። ላይፍ ሆኗል። አሜን። ጌታን ስመርጥ ሕይወትን መረጡ። ዛሬ ውስጣችሁ እንዲገባ የምፈልገው ነገር በበረከቱ ማመንና በረከቱ ላይ ሕይወታችን አይናችን ማረፍ አለበት። ምንድነው እያልኩ ያለሁት? you have to have faith in the blessing። እየኖርኩ ያለሁት የምኖረው በእግዚአብሔር በረከት ነው። በሕይወቴ ላይ የሚሰራ የእግዚአብሔር በረከት አለ። ጌታን ስመርጥ በረከት መርጫለሁ። ጌታን ስመርጥ ሕይወት መርጫለሁ። so I live in the blessing. You have to be conscious of the blessing. ብዙ ሰው የችግሩ ኮንሺየስ ነው። you are conscious of your problem። ምን ችግር አለበት ተብላችሁ ብትጠየቁ ብዙ ሜዲቴሽን አይፈልግም። ጣጣ አርገው ነው ሰዎች ችግራቸው የሚነግሯቸው። ይሄ ምን ትፈልጋል? ይሄ ወረቀቴ እንደዚህ ሆኗል፣ ስራዬ እንደዚህ ነው፣ ምናምን እንደዚህ ነው። የችግራችን ኮንሺየስነስ ከመሆናችን አንዱና ዋነኛው ምልክቱ ማንንም ሳይቀሰቅሰን ሌሊት ተነስተን ችግራችንን እናስታውሳለን። አልመጡም እነዛ ሰዎች። in the middle of the night you remember every problem አለም እንዴ? በተለይ ደግሞ ከ6 ሰዓት በኋላ ከሆነማ ይጋነናሉ ችግሮቹ እጥፍ ድርብ ሆኖ ነው። because you are conscious of it. you know አንዳንድ ጊዜ ቀኑ ሙሉ ያላሰባችሁትን ነገር even የረሳችሁትን ፕሮብሌም በሌሊት the moment ስትባንኑ immediately ችግሩን አስባችሁ አታውቁ? immediately you don't even know ከየት እንደመጣ, but immediately the problem is there. ገኖ ሰፍቶ ተልቆ in the name of Jesus። ዛሬ አንድ ነገር ነው ውስጣችሁ ባካፍሉ። የእግዚአብሔር በረከት ኮንሺየስነስ ውስጣችሁ መግባት አለበት። ባናችሁ am blessed ማለት አለበት። praise God። እኔ የተባረኩ ሰው ነኝ። በእርግማን መቀጠል አልችልም። የተረገምኩ አይደለሁም። በእኔ ሕይወት ላይ የሚሰራ እርግማን የለም። እግዚአብሔር ባርኮኛል። እስቲ አንድ ሰው አሜን ይበል። ኢየሱስን ስመርጥ በረከት መርጫለሁ። am blessed። እስቲ ተባረክ ያለው በሉ እስቲ። I have faith in the blessing in the mighty name of Jesus. I see something በሕይወታችሁ ላይ የሚላቀቅ ነገር አለ። ዘፍጥረት 12:1 እግዚአብሔር አብርሃምን እንዲህ አለው፣ ከአገርህና ከወገንን የአባትህን ቤት ትተህ እኔ ወደማሳይ ምድር ሂድ፣ ታላቅ ሕዝብ አደርግሃለሁ፣ ደግሞ እባርክሃለሁ። praise God hallelujah። ስምህን ገናና አደርገዋለሁ፣ ለሌሎች በረከት ትሆናለህ። የሚባርክህን እባርካለሁ፣ የሚረግምህን እረግማለሁ። በምድር የሚኖሩ አሕዛቦች ሁሉ ባንተ ምክንያት praise God። አንዳንድ ሰው ፓስተር ይሄን ጥቅስ ስንት ጊዜ ነው የሚያነበው? ከሱ ጋር ይሄው 15 ዓመቴ 20 ዓመቴ እኔ ምን ያባቴ ይሻለኛል የሚስተዋል። praise God አሜን አሜን። በረከታችሁ ያለው በመደጋገም ውስጥ ነው። መገለጥ ሌላ ጥቅስ የለማ። ምን ላምጣኒ? ልጻፍ አዲስ መጽሐፍ ቅዱስ?
የእግዚአብሔር ቃል የሚለው ይሄ ነው። አንድ ጊዜ አንድ ፓስተር እንደዚህ ያደረገ የሆነ ስብከት ይሰብካል፣ ኔክስት ሰንዴም ይሰብካል፣ የሚቀጥለውም ይሰብካል። ከዛ በኋላ በአራተኛው አንደኛው ቤተክርስቲያን አገልጋይ ፓስተር አስተውልሃል ይሄ ስብከት አራተኛ ነው አለው። ምን ላድርግ አለ። መጀመሪያ ስነግራችሁ አልሰማችሁ፣ ሁለተኛም አልሰማችሁ፣ ሶስተኛም አልሰማችሁ። then I have to preach it until you listen my message. that's it። እግዚአብሔር እንደዚህ ያለው እባርካለሁ። ይሄ ከደማችሁ ጋር መዋሃድ አለበት፣ ውስጣችሁ መታተም አለበት፣ መታወቂያችሁ በረከት መሆን አለበት። አሜን አሜን አሜን። I'm telling you ይሄንን መልእክት ደጋግሞ መስበክ እንዴት ደስ እንደሚል፣ ጦርነቱ ራሱ እንዴት ደስ እንደሚል፣ ውጊያው ራሱ ለምን ይውላችሁ እንደዚህ አይነት ሜሴጅ የሚሰብካችሁ ፓስተራችሁ፣ የሚወዳችሁ ፓስተራችሁ። I'm telling you የማይወዷችሁ ይሄን አይሰሙ። የማይወዷችሁ የሚነግሯችሁ እንደዚህ ነው፣ ሚስጥር ነው ይሏችኋል። ውስብስብ ነው ፈጣሪ አካሄዱ፣ ውስብስብ ነው። ፕራይዝ ጋድ። አትስብ ብለህ ተራራ ላይ ሂድ ይለዋል። ፕራይዝ ጋድ። የሆነ ቦታ ሂድ፣ አይዞህ፣ ጥርስህን ንከስ። ምንድነው ደግሞ ይሄ ምንህን በጥርስህ ያዝ የሚባል ነገር አለ። የሆነ ነገር ራስህን ጎስም፣ ራስህን አማጥን፣ ይቻለም ልጠፋ ነው ይለዋል። እንደዚህ ብድግ እያሉ ከዛስ ይኸውልህ ተደብቀው እነሱ ገንዘብ የሚገኝበት ቦታ ሁሉ እነሱ ነው ያሉት። በየሰው ቤት በየሰው ቢዝነስ እየዞሩ ይኸው የሰው ስልክ ልብ የሚያወልቁት እነሱ ነው። ጌታ ምንም አላለህም ይሏል። ኧረ ምንም አላለኝ። ኧረ የሆነ ነገር ላይ እውነቴን እኮ ነው የምነግራቸው። ለህዝብ ምንም ነገር አይናገሩም። but they make every means to make money. everything የሚወዳችሁ ፓስተራችሁ ደግሞ እናንተ የተባረካችሁ ናችሁ። መባረክ አለባችሁ አይደለም፣ የተባረካችሁ ናችሁ። ያ የአብርሃም በረከት በህይወታችሁ ላይ አለ። መበልጸግ ትችላላችሁ። ነገራችሁ መቀየር ይችላል። እግዚአብሔር ፋይናንሻል ስታተሳችሁ ሊቀይረው ይችላል። አሁን ያላችሁበት ሁኔታ የእግዚአብሔር ፈቃድ ካልሆነ መቀየር ይችላል። it's possible። ይሄ መንፈሳዊ እውነት ነው። praise God። ይሄ ብርሃን ሲነገር የፍቅር ምልክት ነው። ሚስጥር የሚነግራችሁ የሚወዳችሁ ሰው ነው። የሚባርክ ዋሌት የሚሸጥላችሁ ያበለጸግ። እንዴት ያ ዋሌት ማበልጸግ እንደቻለ ነው እኔ ማወቅ የምፈልገው። እንዴት ሊሆን ቻለ? አንደኛ። ሁለተኛ እንዴት የሚያበለጽግ ዋሌት ለኔ ይሸጥልኛል ሰውየው? ለምን ይሸጣል? እዚህ አፍሪካ የአፍሪካ ፕሮብሌም ይሄ ነው። ስፔክታክላር የሆነ ሚራክለስ የሆነ የማይገባን ነገር ሲነገር ነው መገለጥ ይመስላል። የማይገባ አሁን ዋሌት እንደሚያበለጽግ እንዲገባ አይችልም። 1000 ዓመት ቢያስተምሩ you will never understand። ስለዚህ በቃ ጌታ መጣ ትላለህ። እጁ መጣ የሚለው መዝሙር ዘምሮ ያኔ ነው። ዋሌት ይዘህ ከመኪና ስትወጣ እጁ መጣ ጋር ትወጣለህ። ምንም የመጣ የሰውየው እጅ ነው የመጣው፣ የጌታ የሰውየው እጅ ወደ ኪስህ መጣ እንጂ ሌላ ምንም የመጣ እጅ የለም። እናቴ የወንጌል ብርሃን ውስጣችን መግባት አለ። be conscious of the blessing። በክርስቶስ ኢየሱስ ያገኘነው ብርሃን። አሜን አሜን አሜን። ላለፉት አመታት ይሄንን ይውላችሁ almost 20 years ይሄን ነገር ሳስተምር በብዙ ነገር ውስጥ ነው የማልፈው ነው ፐርሰናሊ፣ በብዙ ትችት፣ በብዙ I really don't care። ከድህነት መሰደብ ይሻላል። ደሃውኜ የእግዚአብሔር ሰው ከሚሉኝ አልፈልግም እኔ I refuse። ጫማ ሲንሻፈፍ እኮ ታላቅ ሰው ኧረ እኔ አይደለሁም ታላቅ ሰው አይደለሁም። አልፈልግም in Jesus name። አሜን። የሆነ ዳስ ውስጥ እያመለክን የሆነ አቧራ ላይ እያመለክን በአቧራም ጌታ ነው የሚል መዝሙሩ ስንመጣ በአቧራም ጌታ ነው፣ በጭስም ጌታ ነው፣ በጎርፍም አይደለም። I refuse።
እግዚአብሔር አብርሃም እንደዚህ አለ I will bless you ለበረከት አረጋል አሕዛብን ባንተ ባርካል ባንተ ላይ ያለው በረከት የሚዛመት ነው አለ በልጅ ላይ የሚቀር አይደለም አለ ይሄ ወንጌል የሚሰሙ ሁሉ አለ የተባረኩ ይሆናል እግዚአብሔር ሐሳቡን አልቀየረም መልእክቱን አልቀየረም የአብርሃም አምላክ ዛሬም የኔ አምላክ ነው ለዚህ ነው መጽሐፍ ሲናገር በእምነት የሆኑት አሉ የእምነት ሰው ከሆኑ ከአብርሃም ጋር ተባረኩ ናቸው አሜን አሜን ይሄ እውነት ይሄ ኮንሽስነስ ውስጣችሁ መግባት አለበት because በረከታችሁ ማለት ኪሳችሁ ውስጥ ያለው ነገር አይደለም ኖ ቤታችሁ ላይ አይደለም ስራችሁ ላይ አይደለም you need to have that consciousness መጀመሪያ ያ ብርሃን ውስጣችሁ መግባት አለበት you must act and speak like a blessed person አንደበታችሁ በበረከት ቃል መሞላት አለበት አካሄዳችሁ የበረከት መሆን አለበት አሜን 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 in the mighty name of Jesus የእግዚአብሔር ሰው ቢሾፕ ዳክ ሲናገር አንድ ጊዜ እንደዚህ አለ አንድ ፊርማ እየተለማመድኩ አለ ጓደኞቼ ለምንድነው ይሄን ፊርማ የምትለማመዱ አሉኛል አይ ይሄ ፊርማ የመልታ ሚሊዮነር ሰው ፊርማ ስለሚሆን አለ ውስብስብ ላደረገው ይገባል አለ praise God አሜን ማወሳሰብ አለብኝ ይሄን ፊርማ ምንም በሌለበት ሲዝን that's the blessing consciousness in the mighty name of Jesus እግዚአብሔር ለሰጣችሁ ራእይና ህልም የሚጎላችሁ ነገር አይኖርም መሄድ ያለባችሁ ቦታ ትሄዳላችሁ ማረግ ያለባችሁን ታረጋላችሁ መሆን ያለባችሁን ትሆናላችሁ በውስጣችሁ እግዚአብሔር ህልም አስቀምጧል ዛሬ አቅርቦት ይለቀቃል every dream every vision እግዚአብሔር በውስጣችሁ ያስቀመጠው ያ ፓሽን እግዚአብሔር ፕሮቫይድ ያደርጋል ለምን ካል you are blessed hallelujah amen 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 I'm blessed ara hallelujah you must believe in the blessing ለምን ካላችሁ ምክንያቱም remember ለምንድነው በበረከቱ ማመን ያለብኝ ምክንያቱም የእርግማንን ኃይል የሚሰብረው የእግዚአብሔር በረከት ብቻ ነው በሰው ህይወት ላይ የሚሰራውን የእርግማንን ኃይል የድህነትን እርግማን ስፔሲፊካሊ ሌላኛውንም እርግማን ጨምሮ ነገር ግን አሁን ስለ ፕሮስፔሪቲ ፋይናንሻል ፕሮፌት ስለማወራ ነው የእርግማንን ኃይል የሚሰብረው የእግዚአብሔር በረከት ብቻ ነው አንዳንድ ሰው እንደዚህ ይላል እንደዚህ ሀብታም ዘመዶች ያን ነገር ቢያረጉልኝ እኮ እገላገልም አትገላገልም why because poverty spirit ስለሆነ it's a spirit አንድ ሰው ሲናገር አንድ ጊዜ እንደዚህ ያለ it's a billionaire so you're billionaire ነውና ቢሊዮኖች አሉት I don't know በዛን ጊዜ አሉ about 4-5 billion worth ሀብት የነበረው ሰው ነው ከዛ አንድ ለማኝ መጣና መስኮቱን አንኳኳና ያቀዋል ማን እንደሆነ you know what አለ ብሩን እንዳለ እንኳን ተሰብስበህ ይዘህ እንጂ ይሄ ብር ለሁላችን ቢካፈል ኖሮ አለ ሁላችን እኮ ሀብታም እንሆን ነበር አለው you see ክሌቨር የሆነ መስሎት ነው በዛ ጊዜ ሰው በመድር ላይ የነበረው ሰው I think about 6-7 ሚሊዮን ይሆናልና ቢሊዮን ከዛ በኋላ ሰውየው ወዲያው ካልኩሌተሩን አወጣና አባዛ አካፈለና 75 ሳንቲም ነው ምናምን ደረሰ ለዓለም ሁሉ ይሄው ሼርህን ወሰዳለው በመስኮት ገባች የተናገርኩት የሚደርሳለው የኔ ሀብት ሲካፈል ለዓለም ህዝብ ይደርሰው ላንተ የሚደርስ 75 ሳንቲም ነው እሺ አምብሎ ነው መለመን ራሱ እኮ ጥበብ ይፈልጋል እኮ ቢሊዮነር ጋር ሄዶ 75 ሳንቲም ይዞ ሄደ ዋይ ሼሩ ነው የደረሰው ሼር ያ ነው let me tell you something ማንም ሰው በህይወታችሁ ላይ ያለውን እርግማን ሊሰብር አይችልም it's only the blessing of the Lord የእግዚአብሔር በረከት ወደ ቤታችሁ ሲገባ በጌታ ይሄንን ስሙኝ ፕሊዝ የእግዚአብሔር በረከት ህይወታችሁ ላይ ሲገባ የዘመናትን እርግማን ነው የሚሰብረው የዘራችሁን እርግማን ነው የሚሰብረው ያልተጀመረ አዲስ ጅማሬ ነው የሚሰጣችሁ trust me አሁን ያላችሁበት ሁኔታ አይደለም ያ አይደለም በረከታችሁ ገና ነው ገና አላያችሁትም ገና ኦቨርፍሎ የሚያደርግ በረከት ወደ ቤታችሁ ሊመጣ ፈልጓል in the mighty name of Jesus why ለምንድነው በበረከቱ ማመን ያለብኝ ምክንያቱም የእርግማንን ኃይል የሚሰብረው የእግዚአብሔር በረከት ብቻ ነው not money የትኛውንም ኃይል ገንዘብ ቢመጣ በረከት እርግማን አይሰብር እርግማን የሚሰበረው በበረከት ነው አሜን 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 ሌላ የምትወዱት ጥቅስ ተገኘ ገላትያ 3:13 በእንጨት ላይ የሚሰቀል የተረገመ ተብሎ ጻፈ ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጅቶናል why ለአብርሃም የተሰጠው በረከት
በክርስቶስ ኢየሱስ ፕሬዝ ወደኔ እንዲደርስ ወደኔ እንዲመጣ ይሲ የእርግማንን ኃይል ኦቨርራይድ የሚያደርገው የእግዚአብሔር በረከት ብቻ ነው። ኢትስ ኮልድ ኦቨርራይድ መደረግ ይባላል። ለምሳሌ አላርም ካለ ቤታችሁ ላይ ሱቃችሁ ላይ አላርሙ ሲጮህ ሄዳችሁ ፓስወርዱን ስትነኩ you are overriding the activation አለ አክቲቬት ያደረገውን 4 ኮድ ታስገቡበት ጸጥ ይላል። ሌላ ያንን ኮድ የማያውቅ ሰው መጥቶ ሌላ ኮድ ቢነቃ ዝም ብሎ ይጮሃል። እርግማን ልክ እንደዛ ነው። እርግማን በአያት ላይ በቅድመ አያት ላይ በቅንቅን አያት ላይ በጭንጭን አያት ላይ I don't know what kind of አያት ሌላ የሚቀር አያት እማቀው ነገር የለም። በዛ ላይ ሲጮህ የመጣ ከርሳል ሲጮህ የመጣ ከርሳል ሰበርኩት ትላለህ፣ ወጋሁት ትላለህ፣ 40 ቀን ገባሁት ትላለህ፣ ምንጣፍ ስር ነው ትላለህ፣ ግን ስቲል ይጮሃል። why the only thing ያንን ጩኸት የሚያስቀም አንድ ፓስወርድ አለ። it's the blessing of the Lord። የእግዚአብሔር በረከት ሲመጣ ኢንተራፕት ያደርገዋል። አረ ሃሌሉያ አሜን 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 አሜን። የእግዚአብሔር በረከት ሲመጣ መጽሐፍ ሲናገር በአብርሃም ዘመን እንደነበረ ይላል በይስሐቅም ዘመን ረሃብ ሆነ። ያ ረሃብ አብርሃም ጋር ነበረ፣ በዘመኑ መጥቷል። አብርሃም ያለፈበት መንገድ አለ። በይስሐቅ ዘመን ሲመጣ ይስሐቅ ሊሸሽ ሲል እንደዚህ አለ፣ አትሸሽ አለው፣ ባንተ ላይ የሚሰራ በረከት አለ አለ። ይሄንን ረሃብና ድህነት ኦቨርራይድ የሚያደርግ ይሄ ነገር አለ። የምትሸሸው አይደለም አለው እግዚአብሔር። የሚሸሽ አለ፣ የምትደበቀው አይደለም፣ የምትቀባው ነገር አለ ማለት there is a blessing working upon your life in the mighty name of Jesus። በዚህ ምድር ላይ ተቀመጥ፣ እኔ ባርካለሁ። I will bless you። ለምን ሲለው አባት አብርሃም ቃሌን ሰምቷልና ታዞኛልና have a covenant with him። የእግዚአብሔር በረከት እርግማንን ኦቨርራይድ ያደርጋል። ለዚህ ነው በረከቱ ማመን ያለብን። I have faith in the blessing ማለት ነው in the mighty name of Jesus። አሜን አሜን አሜን። የሆነ ሲክነስ የሆነ በሽታ የሆነ ዊክድነስ የሆነ ክፋት ቤተሰባችሁን አታክ ያደረገ የመጣ ካለ when you feel like ይሄ ነገር አልቆመም የእግዚአብሔር በረከት ነው የሚያስቆም። the blessing of the Lord አጥር ይሆንሻል። ይመጣና እዚህ ጋር ግርግዳ ይሆናል። አሁን አትሸሽም ይላል። praise God I will bless you ይላል። I will bless you። አሜን አሜን። ለምን ነው በረከቱ ማመን ያለብኝ? ምክንያቱም የእግዚአብሔር በረከት ለእርግማን ብቸኛው መፍትሄ ስለሆነ ነው። it's the only solution። it's the only solution። አሜን ሃሌሉያ praise God። it's the only solution is the blessing። I have faith in the blessing። እግዚአብሔር በረከት በሕይወቴ ላይ ይሰራል። መፍትሄው እሱ ብቻ ነው። the mighty name of Jesus። ሃሌሉያ አሜን። አንድ ጊዜ ያ ሰው ምን አለ? ኤልሳ ትንቢትን ሲናገር አለ ነገ በዚህ ጊዜ ያላለ ይሄ ቤት በረከት ይሆናል ሲል እንዴት ሊሆን ይችላል? how is that possible? እንዴት የሰማይ ይሲ አንዳንድ ጊዜ ሲቹዌሽናችሁን ራሳችሁ ብላ ስታዩ ሰው ማለት የለም ራሳችሁ እንደዛ ነው የምትሉት። how is that possible? እንዴት በዛሬና በነገ መሃል እንዴት ልዩነት ሊመጣ ይችላል? how is that possible? ዛሬ እኮ ለአንድ ሰው it's a prophetic message። it's a prophetic message። ትንቢታዊ መልእክት ነው የምነግራችሁ። ፐርሲስት ያደረገ የጸና ቤታችሁን የያዘ ምንም አይነት መልእክት ብትሰሙ እንኳን how is that possible የምትሉበት ነገር አለ። የእግዚአብሔር በረከት ኢንተርቪን ያደርጋል ነው። how is that possible? የሚሆነውማ እንደዚህ ነው አለ የሰራዊት ጌታ እግዚአብሔር አለ። ሃሌሉያ የማመልከው እግዚአብሔር የማገለግለው እግዚአብሔር ታሪክን መገልበጥ የሚችለው እግዚአብሔር የኪዳን አምላክ የሆነው እግዚአብሔር በረከቱን ይልካል አለ። ዛሬ በአንድ ሰው ላይ የሚሆነው ነገር ይሄ ነው። ቤታችሁ ላይ የሚሆነው ነገር ይሄ ነው አልኩ። in the mighty name of Jesus። በብርሃንና በጨለማ መሃል ይውላችሁ ልክ ጨለማ ገፎ እንደሚነጋ ከቤታችሁ ላይ የእርግማን ምልክት እንደዛ ነው የሚገፈፈው። I have faith in the blessing። በእግዚአብሔር በረከት አምናለሁ። የእግዚአብሔር በረከት በሕይወቴ ላይ ይሰራል in the mighty name of Jesus። እንዴት አትሉ? it is possible። it is possible። ለምን? የእግዚአብሔር በረከት መፍትሄ ሆኖ ይመጣል። ለዚህ ነው እግዚአብሔር ሲናገር እንደዚህ ያለ በቤቴ መብኖር እኔም በዚያ እንድትፈትኑኝ አስራቱን ወደ ጎተራ አስገቡ።
እግዚአብሔር ጸባዖት። ከዛስ የሰማይን መስኮት የማልከፍትላችሁ ይሲ አንዳንድ ጊዜ አንዳንድ ሰው እንደዚህ ይላል። ኦኬ እና ታዲያ እግዚአብሔር ሚራክለስሊ የሚባርከኝ ከሆነ በቃ መስራት የለብኝም ማለት ነው፣ መድከም የለብኝም ማለት ነው። አንዳንድ ሰዎች የሚያስቡት እንደዛ ነው። ቁጭ ብዬ እግዚአብሔርን በረከት ኖ ኖ ኖ ኖ ኖ ኖባዲ ሴይንግ ዳት ኖ ኖ። ታዲያ ለምንድን ነው የምሰራው? ለምንድን ነው ገንዘብ ለማግኘት ጥረት የማደርገው? ቢኮዝ የምትሰራው ዘር እንዲኖርህ ነው። ቢኮዝ ዩ ኒድ ቱ ሃቭ ሳምቲንግ ቱ ሶው። ይኸውልህ ገንዘብህ ዘር እንጂ ሃርቨስት አይደለም። ደሞዝ በፍጹም 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 ሃርቨስት ሊሆን አይችልም። ዘር ግን መሆን ይችላል። እግዚአብሔር ዘር በእጃችሁ ላይ ያስቀምጣል። in the mighty name of Jesus አሜን። እግዚአብሔር የሰጣችሁ ፋይናንስ ዘር ነው። ያ ዘር ወደ በረከታችሁን አክቲቬት የምታረጉበት ነው። ለዚህ እኮ ነው እግዚአብሔር ሲናገር አስራቱንና መባውን ወደ ቁጠራው አስገባል። ከዛ እንደዚህ ይሆናል አለ። አስራትን የምታስገባው ኬታ መተ ነው? አርሳ አይደለም እንዴ? አይደለም ወይ? ደጎተራው አስገባ የሚለው እግዚአብሔር ምን ነው? አርሰ ቆፍረ ሰርተ ከዛ በኋላ ልክ ፍሬው ሲያፈራልህ አለ ካፈራልህ ነገር ላይ አስራቱን አምጣና ምን አድርግ? ለእግዚአብሔር ቤት ስጠው አለ። ከዛ ምን ይሆናል? you will see the blessing you see። ለምንድን ነው እርሻህን መጀመሪያ ያፈራልህ ነገር አይደለም በረከትህ እያለ ነው። ተአምራቱ የሚጀምረው እዛ ጋር ተአምራቱ የሚጀምረው ባንተ መታዘዝ ላይ ነው እያለ ነው። ያንን ስታመጣ አለ መጀመሪያ ምድር ናት ያበቀለችልህ አይደለም ማለት። ያንን ስታመጣ ሰማይ መስራት ይጀምራል። ያላረስከው ሰማይ አለ ሰማይ የሚታረሰው በመታዘዝ ነው። ምድር የሚታረሰው በጉልበት ሊሆን ይችላል፣ በጊዜ ሊሆን ይችላል። እግዚአብሔር በእጃችሁ ላይ ያስቀመጠው እግዚአብሔር የሰጠን ፋይናንስ ምንድነው ካላችሁ ዘር ነው። ደሞዝ ዘር ነው። ሰርተ የምታገኘው ነገር ዘርህ ነው። እግዚአብሔር ይባረከ በረከት አለ። it's a seed on your hands. it's a seed። ያንን ዘር ወደ በረከት መለወጥ it's up to you። የሰማይ ደጅ ባልከፍትላችሁ የተረፈረፈ በረከት ባላፈስላችሁ trust me ፋይናንሳችሁን በእግዚአብሔር መንግስት ውስጥ በእግዚአብሔር ስራ ውስጥ ማስገባት የሰማይ ደጅ የምታስከፍቱበት መንገድ ነው። መስኮቶቹን እከፍታለሁ። I will bless you in the mighty name of Jesus amen amen። I have to tell you a testimony. I know a person ትንሿ ቸርች ላይ ያለ ምንም አይነት ስራ ያልነበረው ስራ አልነበረውም። የሆነ ጊዜ ላይ በጣም ገንዘብ ነበር፣ የሆነ ጊዜ ላይ ደግሞ ይሎስ ገንዘብ ስሙን አልነግራችሁ ቢኮዝ ለምታውቁት ስቲል በመካከላችን ስላለ ፕራይስ ጋር እሱ ደስተኛ የሆነ ቀን ይመሰክራል። ጌታ ይባረክ። ሶ ከዛ ይሎስ ለምትሉ ሳምንት አንድ ቀን መጣና እኔ ጋር ስራ አገኘው ፓስተር አለ ለመቀጠር ጸልይልኝና ሄጄ ልቀጠራ በደንብ አቅም የነበረው ሰው። ከዛ በኋላ ደግሞ ይሎስ ካን ሃፕን አይደለም። ጸለይኩለት፣ ስራ ተቀጠረ። ከዛ በኋላ ኤቭሪ መንዝ በጌታ ፊት ነው የምነግራችሁ፣ አንዴ 300 አንዴ 400 አንዴ 500 አንዴ 600 አስራቱን ይከፍላል። ይሴድ ይሄ አስራት የሚሰራ ከሆነ እውነት እግዚአብሔር ቤትን ይባር። I want to see this አለ። ኦኬ እግዚአብሔር የሚያለው ፈትኑኝ ነው። እኔን አትፈትነኝ፣ እግዚአብሔርን ፈትነው አልኩ። ለኔ አይደለም የምሰጠው ለእግዚአብሔር ነው። ፈትን እግዚአብሔርን። He used to bring 600 and 500 rand በእግዚአብሔር ፊት ነው የምነግራችሁ። one day he will come and give a testimony እዚህ መድረክ ላይ። He's still here። ዛሬ ስንት ብር አስራት እንደሚከፍል አልነግራችሁ። በህያው በእግዚአብሔር one of the most common እና the last 13 or maybe 12 years ያለ ማቋረጥ አስራቱን ከሚሰጡ ጥቂት ሰዎች መካከል አንዱ ነው። ያለ ማቋረጥ አይኔ ያየ 1000 ሲገባ 1300 ሲገባ 2000 ሲገባ 2500 ሲገባ 3000 ሲገባ 4000 ሲገባ 5 ሲገባ 6 ሲገባ ፕሬዝ ጋድ 7 ሲገባ እየቀጠልኩ ነው። እየቀለልኩ አይደለም። ከምሬ ነው ያላችሁ 8 ሲገባ 9 10 ይነገራችኋል ራሱ
blessing በረከቴ ሱቄ አይደለም። በረከቴ ደሞዜ አይደለም። ደሞዜና ሱቄ ዘሬ ነው። እግዚአብሔርን የሰማይን ደጅ የማስከፍትበት ሲድ የምካፈልበት ነው። ብዙ ሰዎች they think እጃቸው ላይ ያለው ነገር በረከታ it's not your blessing. It's not your blessing. ነገር ግን እግዚአብሔር he is giving you a chance. የሰማይን መስኮት የማልከፍትላችሁ የሰማይ መስኮት እንዲከፈትልህ ካልፈለክ it's okay ከእርሻ ጋር መኖር ትችላለህ። ሁልጊዜ እያረስክ ሁልጊዜ እያጨድክ ሁልጊዜ እየበላህ መኖር ትችላለህ። እግዚአብሔር ቸር አምላክ ነው። አሜን አሜን። it's possible ትሰራለህ ታጭዳለህ። ምክንያቱም መጽሐፍ ቅዱስ ይላል ጥረህ ግረህ ምን ታደርጋለህ? ጥቅሱን እንደረሳ አክታት አድርጉ። ጥቅሱ ምን ይላል? ጥረህ ግረህ ትበላለህ፣ በወዝህ በላብህ ትበላለህ። ጥረህ ግረህ ወዝህ ያመጣልህን ነገር ግን ዘር ማድረግ ትችላለህ። praise God። ጊዜህን ሰጥተህ ራስህን ሰጥተህ ታይምህን ወስደህ እግዚአብሔር ወደ እጅ ያስገባልህን ነገር ግን ወደ እግዚአብሔር ስታመጣው አለ የሚሆን ነገር አለ። ከጥረት ትወጣለህ፣ ከግረት ትወጣለህ፣ ከወዝ ትወጣለህ፣ ከልፋት ትወጣና አለ የሰማይ መስኮት ይከፈትልሃል። that's the blessing. That's the blessing of the Lord. I have seen it. I am a witness. I am a witness. በዘራችን ውስጥ በስጦታችን ውስጥ በአስራታችን ውስጥ በመባችን ውስጥ እግዚአብሔርን በረከት ሁላችሁ I am a living witness in my life. I have seen የብዙ ሰዎች ህይወትና ታሪክ ሲቀየር። I have faith in the blessing. የእግዚአብሔር በረከት ለሞዳችሁ ነገር ምነግራችሁ የእርግማን መፍትሄ ብቸኛው በዚህ ምድር ላይ የሚሰራ ደሃ እንድትሆኑ ሌሊትና ቀን የሚሰራ መንፈስ አለ። there is a spirit working against you. There is a spirit working against you. ጌታ የነገረኝ ነገር አለ። ጌታ የነገረኝን ነገር ግን የምነግራችሁ አለ። almost ጌታ ንገራቸው ሰው ይነግራቸዋል። ሁሉን አልነግራችሁ። I have seen something last month ጌታ ያሳየኝ ነገር አለ። there is a spirit working against you. በዚህ ምድር ላይ የሚሰራ መንፈስ አለ። በህይወታችሁ ላይ ሁላችሁ አሳይን የተደረገ there is the spirit of poverty አለ። ከተወሰነ ሌቭል በላይ ሰዎች እንዳይሄዱ የሚያደርግ ሰዎች የእግዚአብሔርን በረከት ማይተው የተስፋዬን በረከት እንዲያው የሚያደርግ መንፈስ ነው። መንፈስ ነው። እከሌን ነው የሚያዩት። እሱን አጥፍቼ እንዴት እኔ ብር አገኛለሁ ብሎ it's a spirit. it's a መንፈስ ነው። የሚሰራ መንፈስ ነው። የእግዚአብሔር በረከት አለ። ሰው ግን የእግዚአብሔርን በረከት ማየት አይችልም። የሚያየው ወደ ታች ነው። ያንን እርግማን የሚሰብር የእግዚአብሔር በረከት ሪሜምበር እግዚአብሔር በእጃችሁ ላይ ያደረገ ነገር እጃችሁ ላይ እግዚአብሔር የሰጣችሁ ነገር ዘራችሁ ነው። you didn't see the blessing yet. በረከቱን ገና አላያችሁትም። እግዚአብሔር ገና የሰማይን መስኮት ሊከፍትላችሁ ማስቀመጫ ልታጡ ነው። ያ ነው ጌታ። ኮንቴነር ሊጠፋ ነው። I'm telling you ሰይጣን ግን ሰዎችን ዲሲቭ ሲያደርጋቸው ምን ነው የሚያደርጋቸው? ትናንትና በጣም ደስ የሚል ምሳሌ ያየው እግዚአብሔር ሰው ሲናገር አይውሻን ምሳሌ አረጋለሁ ብዬ ረሳው። praise God. አሜን። አፕል ቆራረጠና አፕል ቆራርጦ ሰጣቸው። ቢል ተቀመጡት። ቅመሱ አላ ጣፍጣላል ናይስ አለ። ለዛኛውም አፕሉን ሰጠው። ቀመሰ። በጣም ቆንጆ ነው አለ። ለሶስተኛው ሰው ግን የአፕሏን ፍሬ ሰጠው። እቺን ቅመስ አንተ አለ። ሲበላ መረረኝ አለ። እቺ ያለው አንዳንድ ነገር አይበላም አለ። see you don't eat the seed. when you eat the seed it doesn't taste right. አፕሉ ትልቅ ነው፣ ዘሩስ ትንጥዬ ናት። ሰው ግን ይውላችሁ አፕሉን መብላት አንሶት ከነዘሩ ይበላዋል። it's a deception. it's a deception. ጌታ መንፈስ እዚህ አለ። ረስሚ እግዚአብሔር የአንድን ሰው ህይወት ከእርግማን በላይ የሚያረግበትን ብርሃን እየሰጣችሁ be faithful በዘራችሁ በስጦታችሁ በአስራታችሁ በእግዚአብሔር እዚህ ያላችሁ ላይ ነው ያላችሁ። አሜን አሜን አሜን። in the mighty name of Jesus you have seen that
የነገር ልንገራችሁ በእናንተም ያለ እናንተም የእግዚአብሔር ስራ እንደሚቀጥል እያያችሁ ነው። አልሰማችሁኝም? ከጎናችሁ ላለው ሰው ንገሩ። ካንተም ጋር ያላንተም የእግዚአብሔር ስራ እየቀጠለ እንደሆነ እያየ ነው ወይ በሉት። you must remember ባንቺም አስራት ተጨምሮ ያንቺም አስራት ሳይጨመር የእግዚአብሔር ስራ እየቀጠለ ነው። ያንተም ተጨምሮ ያንተም ሳይጨመር የእግዚአብሔር ስራ እየቀጠለ ነው። trust me you are አንተ ነህ ሚሳውት እያደረክ ያለው። ተበላበት ከጎናችሁ ያለው ሰው አይዟችሁ እኔ ነኝ ያልኳችሁ። praise God amen trust me there is a demon ሰዎችን የሚያደህይ መንፈስ አለ። ያ የሚያደህየው መንፈስ አንዱ የሚሰራው በሰዎች አፍ ላይ ነው። በውሸተኞች አፍ ነው። በሐሜተኞች አፍ ላይ ነው። ቤተክርስቲያንና የእግዚአብሔር ሰዎች ላይ ኔጌቲቭ ነገር በሚናገሩ ሰዎች አፍ ላይ የሚሰራ ስፒሪት አለ። ያ ስፒሪት አላማው ምን መሰላችሁ? to make you poor ነው። the blessing in the mighty name of Jesus amen አሜን የሚል ሰው አለ ወይ? እስቲ ተባረክ ያለው በሉ እስቲ። የእግዚአብሔር በረከት በሏ በህይወቴ ላይ ይሰራል። ሃሌሉያ። የእግዚአብሔር በረከት በሉ እስቲ የእርግማንን ኃይል የድህነትን ኃይል ከህይወቴ ላይ አስቆሞታል በሉ። praise God it's totally up to you praise God I'm blessed የተባረኩ ነኝ። እግዚአብሔር ለበረከታችን የሚሆን ቻናል ሰጥቶናል። ለበረከታችን የሚሆን ብርሃን ሰጥቶናል። ለበረከታችን የሚሆን እውነት ሰጥቶናል። አሜን። ኢየሱስ ክርስቶስን እንደ ግል አዳኛችን አድርገን መቀበላችን የእግዚአብሔር ልጅ አድርጎ የእግዚአብሔር መንግስት ወራሽ አድርጎናል። በዚህ ምድር አሸናፊ እንድንሆን ደግሞ እግዚአብሔር ቃሉን ሰጥቶናል። ሪሜምበር ጌታን መቀበላችን ሰማይን ሰጥቶናል። እግዚአብሔር መንግስት ወራሽ አድርጎናል። ቃሉን መቀበል ደግሞ በዚህ ምድር አሸናፊ እንሆን ያደርጋል። ቃሉን ነው የሰጠን ጌታ። ራሱን የሰጠን ለሰማይ ነው። ቃሉን የሰጠን ለምድር ነው። አሜን። መጽሐፍ ቅዱስ አይዟችሁ ሰማይ ባይብል ስኩል የለም። መጽሐፍ ቅዱስ አጥኑ አትባሉ። ፕራይዝ ደስ አይልም? ደስ ይላል የሚል ሰው ይኖራል እኮ። የለም ይዶና ጥቅስ አትጠቅሱ። ለምን ጠቅሳለህ? ጥቅስ በሰማይ ጥቅስ አለ እንዴ? በሰማይ ኃይልን በሚሰጠኝ በክርስቶስ ሆኖ ይችላልው። በእኔ ውስጥ ያለው በዓለም ካለ ለሚካኤል ነው ዛምተለው። ሚካኤል አይፈልግም ጥቅስ። ለገብርኤልም አትጠቅስም። በሰማይ ጥቅስ የለም። መጽሐፍ ቅዱስ የለም። መጽሐፍ ቅዱስን ጥለህ ነው የምትሄደው። ለምን መሰለህ? መጽሐፍ የሰጠህ ለምድር ስለሆነ ነው። አይ ዛሬ በዛባችሁ። የዛሬው ትንሽ በዝቷል። ፕሬይዝ ጋድ አሜን። በረዝ ላድርገው። እግዚአብሔር ቃሉን የሰጠን ለምድር ነው። if you obey the word በምድር ላይ ህይወታችሁ ይለመልማል። ቃሉን ከታዘዛችሁ ታፈራላችሁ፣ ትበለጽጋላችሁ፣ ፈውሳችሁን ትቀበላላችሁ፣ ነፃነታችሁን ትቀበላላችሁ፣ እረፍት ይሆንላችኋል። when you receive the word በሰማይ you are secured in heaven። ድንገራችሁ የክርስቶስ ደም በሰማይ ሰኪውር አድርጎላችኋል። ቦታችሁ ተይዟል። ትኬታችሁ ተገዝቷል። ነምበራችሁን ታውቃላችሁ። ልክ ሲኒማ እንደሚገባ ሰው ሰማይ ስትሄዱ ወንበር ቁጥር አለ። እዛ ነው ሄዳችሁ የምትቀመጡ። ማንንም አይወስድባችሁ። አንተ ልትገባ ምናምን አትበሉ። አብረን ሁሉ ሰው ይገባል። ትገባላችሁ። ጌታ ይባረክ። ትገባላ። you are secured in heaven. there is nothing wrong። በሰማይ ምንም ችግር የለም። ችግሩ እንዴት እንድረስ ነው? ማን አድርሶን? አንዳንድ ሰው ሰማይ ሰማይ ትላላችሁ። ማን አድርሶን የሚል ሰው እንዴት አድርገን እንድረስ? እንዴት አድርገህ መድረስ እንዳለብህ ጌታ ይኸው ይሄን ሰጠ። በዚህ ነው የምትደርሰው። ይሄን አትሰማም ማለት አይድረሱ አደራረስ ነው የምትደርሰው ይልሃል የሰራዊት ጌታ እግዚአብሔር። ትደርሳለህ ግን መድረስ አይበለው። በጭንቅ ነው።
ትደርሳለህ አለ። ግን ጠውልገህ ነጥተህ ተመተህ ተገጥበህ እማትሆነው ነገር የለም። ትደርሳለህ። ግን ሰማይ ላይ እዛ ስትደርስ አይሲዩ ነው የምትገባው። ወዲያ ወደ ሐኪም ቤት ወስዷል። ኦክሲጅን ይደረግልሃል። እስቲ ትንሽ ጊዜ እግዚአብሔር አይኑን ከማየቱ በፊት ሰውነቱ ይመለስ። ተው ጥቅስ ያልሆነ ነገር አታናግሩኝ። ገብቶናል በሉ። ፕሬዝ ጋድ I believe in the blessing. አሜን። የሰማይ መስኮት ከፍተናል። ማስቀመጫ አስቀምጣል ድረስ but you have to obey. You have to obey. You know, I don't know መንፈስ ቅዱስ በእውነት ይሄ መልእክት ውስጥ ሐሳብ ያለ ግን ሆሊ ስፒሪት ወደዚህ ነው የሚመራኝ። You know አብዛኞቻችሁ አስራታችሁን በታማኝነት በመከፍሉበት ዘመን ያያችሁት በረከት አለ። You cannot deny it. ከዛ ባክስላይድ ባደረጋችሁ ጊዜ ደግሞ የምታዩት ታሪክ አለ። You know it. Whose life? Hallelujah. Amen, 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 amen. I have the blessing. የእግዚአብሔር በረከት በእኔ ውስጥ አለ። እስቲ አንድ ሰው የእግዚአብሔርን በረከት በሉ እስቲ። ተካፍያለሁ፣ ተቀብያለሁ፣ አምነዋለሁ፣ በእኔ ላይ ይሰራል፣ የተባረኩ ነኝ። እርግማን በሉ እስቲ በእኔ ህይወት ላይ አይሰራም። የእግዚአብሔር በረከት እርግማንን ሁሉ ከህይወቴ ላይ በሉ እስቲ አንስቶልኛል። ነፃ ነኝ በሏ። Yes. Praise God. Finally, give me 5 minutes. የእግዚአብሔር በረከት በእግዚአብሔር በረከት ያመነውን ይስሐቅን ላሳያችሁና then I will close. Few things. Hallelujah. Amen. I have faith in the blessing. በበረከቱ አምናለሁ። በደሞዜ አይደለም ማምነው፣ በበረከቱ አምናለሁ። በሱቄ በስራዬ አይደለም፣ በበረከቱ። I have faith in the blessing. I have faith in the blessing. ሜዲቴት አድርጉት ይሄን በደም I have faith in the blessing. ሃሌሉያ አሜን የሚል ሰው አለ? I have faith in the blessing. አሜን በሉ በደም I have faith in the blessing. በበረከቱ አምናለሁ። አሜን አሜን። በበረከቱ አምናለሁ። እጄ ላይ ባለው አለማምነው I have faith in the blessing. I have faith in the blessing in the mighty name of Jesus. የማምነው በበረከቱ ነው። በማየው በመነካው አካባቢ ላይ ባለው ነገር ነው I have faith in the blessing. ለዚህ ነው አካባቢ ላይ ያለ ነገር ሲናወጥ ውስጤ አይናወጥም because I have faith in the blessing. I have faith in the blessing. Praise God. በማንም ላይ የተመሰረተ እምነት I don't በማንም ላይ የመሰረትኩት እምነት የለኝም። እምነቴ በበረከቱ ላይ ነው። በበረከቱ ላይ ነው። In the mighty name of Jesus. Amen, 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 amen. በበረከቱ ላይ ነው። I have faith in the blessing. Meditate it. እስቲ በበረከቱ በሏ አምናለሁ። ይስሐቅ እንደዚህ አለ ዘፍጥረት 27:4 ላይ ሳልሞት ነፍሴ እንድትባርክ የጣፈጠ መብል እኔ እንደምወደው አዘጋጅተህ በላ ዘንድ ምን በል አምጣልኝ አለው ይላል። ያዕቆብን ያዘዘው I'm closing በዚህ ቃል ነው የምዘጋው መልእክቴን። ሳልሞት ምን እንዳረገ እንድባርክ ነፍሴ እንድትባርክ praise God. ይሄ ሰው ይስሐቅ ሲሞት አውቶማቲካሊ የይስሐቅ ሀብት የሚሄደው ወደ ልጆቹ ነው አይደል እንዴ? ከብት አለው፣ ንብረት አለው፣ ወርቅ አለው፣ ብር አለው፣ ባሪያዎች ኤቭሪቲንግ አለው። ሶ የሱ ሀብት የሱ ንብረት ሁሉ ወደ ልጆቹ ነው የሚሄደው። ግን እንደዚህ አለ praise God. No አለ there is something more important. በአካውንቴ ውስጥ ካለው በኪሴ ውስጥ ካለው እቤቴ ውስጥ ካለው ይልቅ ሌላ ኢምፖርታንት ነገር አለ ልጅ አለው። ላንተ መስጠት የምፈልገው ከብት አይደለም አለ I want to transfer something upon your life in the mighty name of Jesus. ይሄ ሰው በበረከት የሚያምን ሰው ነው። በሀብቱ በከብት አይደለም የሚያምነው፣ በእርሻው አይደለም። ኖ የሚያምነው በበረከቱ በህይወቱ ላይ የሰራ በረከት አለ፣ ያየው በረከት አለ in the mighty name of Jesus. ይሄንን ሲቆፍር ሲወስዱበት እንደገና ሲቆፍር ሲመነጭለት እንደገና ሲነጥቁት እንደገና ሲቆፍር ሲበዛለት የሆነ ነገር አስተውሏል። no something is working በህይወቴ ላይ ያለ ነው።
የሆነ ነገር ህይወቴ ላይ እየሰራለ he believed in the blessing በበረከቱ ስለሚያምን ለልጁ መስጠት የፈለገው በረከት ነው። ዛሬ አንድ ሰው ብርሃን እየተካፈለ ነው። I have faith in the blessing. I have faith in the blessing. ልጆቼ መናገር ከጀመሩበት ሰዓት ጀምሮ every morning every night confess የሚያደርጉት ነገር አለ። እኔ በክርስቶስ የእግዚአብሔር ልጅ ነኝ፣ በክርስቶስ ልጅ ነኝ። ድህነት፣ በሽታ፣ ኃጢአት በኔ ላይ ይሰራ I'm blessed። የእግዚአብሔር በረከት በኔ ላይ ይሰራ። ደጋግሞ አማርኛ ስለነበረ መጀመሪያ ነግራቸው ግን ምን ማለት ነው አሉኝ። ተረጎምኩላቸው። it means I have the blessing of the Lord upon my life። በረከት በህይወቴ ላይ ይሰራ። የእግዚአብሔርን በረከት ተቀብያለሁ። I have faith in the blessing. In the mighty name of Jesus. ሲስተም አልሰራ ሲል የሰራልኝ ነገር አለ። ሰዎች ካጠገቤ ሲርቁ የሰራልኝ ነገር አለ። when everyone was against me አለ ያዕቆብ የሰራልኝ ነገር አለ። እሱም የእግዚአብሔር በረከት ነው። ልጄ ከመሞቴ በፊት አለ in the mighty name of Jesus። ዛሬ አንድ ሰው ይሄንን ብርሃን ይካፈላል in the name of Jesus። አያችሁ ያዕቆብ ማን ነው ይስሐቅ የእግዚአብሔርን በረከት እንደ ሰብስታንስ ነው የሚያየው፣ እንደ ምኞት አይደለም የሚያየው። there is something upon my life በህይወቴ ላይ የተቀመጠ ነገር አለ። ዘመኔም በሙሉ የሄድኩበት ነገር አለ። የምፈልገው ምግብ አጣፍጥ አምጣልኝና አለው ላንተ ልስጥ አለው። ከዚህ ነገር ጋር መሞት የለብኝም ማለት because I have faith in the blessing። በህይወት አሸናፊ የሚያደርግ ነገር አለ የእግዚአብሔር በረከት። go in the name of Jesus። amen 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 amen። you see always our seed is always connected። ይኸውላችሁ አያችሁ ይሄን ሌላም ጊዜ እናቀው ግን ይሁን መስጠትና መዝራት it's always connected to your blessing always it's a scriptural principle። ምንም ላረግ አልችልም። ሄደህ ምግብ ሰርተህ የጣፈጠውን አምጣ ከዛ አንድ ነገር አረጋለሁ። ነፍሴ ተባረካለች። the mighty name of Jesus። የማይቻለውን የምትችልበት የማይታለፈውን ቀን የምታልፍበት አሜን የሚል ሰው አለ። አሜን የሚል ሰው አለ በዚህ ቤት ዛሬ የእግዚአብሔር በረከት በአንድ ሰው ህይወት ላይ ይጀምራል እያለ you will receive and recognize the blessing። አንዳንዶቻችሁ በሰው አገር እንደዚህ ሆኜ ብቻዬን ሆኜ የሚያግዘኝ የለም you have the blessing። ያንዳንዶቻችሁ ነገር ሲሰራ እያየው ነው፣ ሲፈታ እያየው ነው፣ ሲላቀቅ እያየው ነው። እግዚአብሔር ምድሪቷ ላይ ገዢና አለቃ ሲያረጋችሁ እያየው ነው in the mighty name of Jesus። አመታት የፈጀ ነገር እየተላቀቀላችሁ I want to give you the blessing። ያዕቆብ በላ ማን ነው ሄዶ ሰርቶ መጣ። praise God አይደለም እንዴ? ታሪኩን ታውቃላችሁ። ወደ አባቱ ገባ። መጽሐፍ ሲናገር አባትየው ባረከው። he blessed him። ባረከው ሲባል መረቀው ማለት አይደለም፣ ሰጠው እና ተስፋ this is the blessing። ለመቶ ምናምን አመት በህይወቱ ላይ የሰራ ነገር አሜን። ለመቶ ምናምን የይስሐቅ ጠላቶች ቁጥር ስፍር የላቸው። በነገራችን ላይ መጽሐፍ ቅዱስ ሲናገር ወንድሞቹ ሁሉ ከሱ ርቀው እንዲኖሩ አደረገ ይላል አባትየው። ሶዳት እንዳይዋጉ አታክ እንዳያደረጉ ብቻውን ነው የሚኖረው ብቻውን። ነገር ግን በህይወቱ ላይ የሰራ እግዚአብሔር በረከት something worked። ሃሌሉያ። ይሄ ልጅ ያለ ያየው አመጣም በላውን አለ በልቶ ጠጥቶ ሲጨርስ ባረከው። he gave him the blessing። he just gave it to him። አሜን አሜን። አንተ አለው የልጄ ህይወት አለ ከዚህ በኋላ የተባረከ ሄዳችሁ አንብቡት in the mighty name of Jesus። አሜን። ገና ጠረንህ ራሱ አለው እንደ ኤደን ገነት ማለት የነካኸው ሁሉ ይበዛል። አንተ አለው የወንድሞች አለቃ ትሆናለህ። በምትሄድበት ሁሉ የሚጠብቅ ከዚህ በኋላ አለቅነት ነው። ለምን አለው I gave you the blessing። የሰጠው አለ ይሄን በረከት ነው። ገዢ የሚያደርገውን አለቃ የሚያደርገውን የበላይ የሚያደርገውን ነገር አለ በቃ ሰጠው አለ in the mighty name of Jesus። that's the blessing of the Lord። I have faith in the blessing። አንገር አስተውሉ። ኤሳው ሲመጣ ይላል ይስሐቅ ደነገጠ ይላል። ምክንያቱም በረከቱ ምርቃት ቢሆን ኖሮ ና ልጄ እናታችሁ እንደሚያረጉት አባቶቻችን እንደሚያረጉት ና አንተንም ልመርቅ ወሽ እደግልኝ
ብዛልኝ፣ ተባዛልኝ፣ ተትረፍረፍልኝ ብሎ ይማርቀው ነበር። ነገር ግን እሱ የሚያወራው ስለዛ it's a substance። እንደዚህ ነው ያለው፣ አባቴ ሆይ ሌላ በረከት የለም፣ እኔንስ አትባርከኝ? በቃ ጨረስክ? እቺው ናት ሲለው እንደዚህ ያለው፣ ባንተ ላይ አለቃ አድርጌዋለሁ አለ። አለቃ ሆነ፣ ገዢ ሆነ፣ በረከቱን ወሰደ። ምንም ልረዳህ አልችልም። it's gone, the blessing is gone። you see የእምነት አባቶች they understood the blessing። ይሄ በህይወት ውስጥ የገባው በረከት አለ አለቃ አርጎታል። ስታየው ታናሽ ወንድም ነው አለው፣ ከዛሬ በኋላ አለቃ ነው አለ። ከዛሬ ወዲህ ገዢ ሆኗል። ከዛሬ ወዲህ ድሮ የምታውቀው አይደለም። I don't care how he took it አለ, but he is blessed። I have faith in the blessing። ዛሬ አንድ ብርሃን በውስጣችሁ ይገባል። በክርስቶስ ኢየሱስ ይሄን በረከት ተቀበላችሁ። The blessing is in you። አብዛኛው ሰው ላክ የሚያደርገው ነው ካላችሁ how to activate that blessing። how do you activate it? ቃሉን በመታዘዝ in the mighty name of Jesus። እግዚአብሔር ሲያይሽ ኦሬዲ አለቃ ነሽ። አሜን አሜን አሜን። ያዕቆብ ኦሬዲ አለቃ ነው አለ። የምስር ሌባ የእንትን ሌባ ምናምን ትለው ይችላል። አይ in the spiritual realm አለቃ ነው አለ። አሜን። ሰይጣን ሲያየን ኦሬዲ አለቃ ነው። እግዚአብሔር ኦሬዲ በድነት ላይ አለቃ አርጓል። in Christ በበሽታ ላይ አለቃ አርጓል። በርግማን ላይ አለቃ አርጓል። አሜን አሜን። በውድቀት ላይ አለቃ አርጓል። you are on top in the mighty name of Jesus። ዛሬ ለአንድ ሰው ብርሃን ይሆናል። God bless። ይነሳ በጌታ ፊት። ጌታ መንፈስ እዚህ አለ። thank you Father in the name of Jesus። hallelujah። Halabena masa. Halabene meson radiana makala. Yes. Thank you Holy Spirit። የእግዚአብሔር መንፈስ እዚህ አለ። in Christ በክርስቶስ ኢየሱስ ሞትና ትንሣኤ you are blessed። you are blessed። የዳዲያና ማሳፍራ ላቤነ መገለ ባላ oh yes መንፈስ ካላሌ ባራላ thank you King Jesus። yes 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 thank you Jesus। thank you Holy Spirit። የጌታ እግዚአብሔር መንፈስ በዚህ አለ። ህልውናው በዚህ አለ። I have faith in the blessing። በበረከቱ አምናለሁ እያላችሁ ተናገሩ። በበረከቱ አምናለሁ። I have faith in the blessing። እግዚአብሔር ሆይ በሕይወቴ ላይ ባስቀመጥከው በረከት አምናለሁ። በክርስቶስ ኢየሱስ ሞትና ትንሣኤ በሰጠኸኝ በረከት አምናለሁ። I have faith። I have faith in the blessing። ካላሌ ቦራ ዲጋኖ ሞሶፕሮሎ ቬኔ መጌሌ ቦራ ላባራ yes 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 የጌታ መንፈስ እዚህ አለ። የጌታ እግዚአብሔር መንፈስ እዚህ አለ።
ታላላባውኖ ሞሶንቶ ፕራዲያኖ ማፋላቤኔ yes ከራሳችሁ ጋር ራሳችሁ ቃል ግቡ I change as well I change I will change እግዚአብሔር ሆይ I will change አሳሰቤን እቀይረዋለሁ አካሄዴን እቀይረዋለሁ አመለካከቴን እቀይረዋለሁ I will change I will change እግዚአብሔር ሆይ I have faith in your blessing በበረከትህ ነው የማምነው Thank you Holy Spirit yes 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 Oh መንፈስ ቅዱስ we give you praise we give you praise we give you praise የግል ጊዜ ወሰዱ ከመንፈስ ቅዱስ ጋር take your time የእግዚአብሔር መንፈስ በዚህ ያለ take your time Holy Spirit is here ያስተማረን የመከረን የመራን አቅጣጫ ያሳየን እግዚአብሔር መንፈስ በዚህ ያለ take your time with him ምን ገባችሁ ምን በራላችሁ ምን አላችሁ መንፈስ ቅዱስ ምን ወሰናችሁ እናንተ ምንድነው እምነታችሁ what do you believe in the mighty name of Jesus አይናችሁን ከዚህ ብርሃን የከለከለው ምንድነው ድምጻችሁን ከዚህ ዕውቀት የከለከለው ምንድነው አታክ ያደረጋችሁ ምንድነው ይሄን ብርሃን ያደበዘዘባችሁ ዛሬ መንፈስ ቅዱስ ገፈፈላችሁ ተገፈፈ I have faith in the blessing እምነቴ በአገሪቷ ላይ አይደለም እምነቴ በስራው ላይ አይደለም እምነቴ በደሞዜ ላይ አይደለም እምነቴ በስራዬ ላይ አይደለም እምነቴ በቢዝነሴ ላይ አይደለም እምነቴ በበረከቱ ላይ ነው የተካፈልኩት በረከት በሕይወቴ ላይ አለ የሚሰራ በረከት በሕይወቴ ላይ አለ የማይወድቅ በረከት በሕይወቴ ላይ አለ unfailing የሆነ በየትኛውም ሲዝን ውስጥ የማይደርቅ የማይዝል አያ አሎቫኖ ማሳፕራዲያ ምን አላችሁ መንፈስ ቅዱስ meditate on the word oh yes in the mighty name of Jesus Caravena mando pradiano maso prolovena maya oh yes ዛሬ ለአንድ ሰው ድምጽ መጥቷል ብርሃን መጥቷል voice የመንፈስ ቅዱስ voice ወደ አንድ ሰው መጥቷል yes oh yes declare አድርጉ አውጁ ተናገሩ ለራሳችሁ in the mighty name of Jesus oh yes thank you Holy Spirit hallelujah kala bene me sopradiano mamborolo bene megele bonala barala oh yes kala bene me seprulo bene megele yes shi kala bene manta pradiano ሰው ያረገኝ ጸጋ ነው ታሪኬ ለውጦ ከሞት አስመልጦ ጌታ ሆይ ተመስገን ሰው ያረገኝ ጸጋ ነው ለውጦ ከሞት አስመልጦ ካላቤና ማሳፕራዲያኖ አንተን ካገኘው ጀምሮ ኢየሱስ
የምትመክረው ምክር ተስፋን ያሳው ሃሌሉያ እኔም አይቼሃለሁ ልቤ አንተን ወዶሃል የነፍሴ ንጉሥ ኢየሱስ አንተ ነህ እረኛዬ ነፍሴን ከአንዳች ወጥመድ አትሂጂ እዛ ሆኜ ፕራይዝ ጋር ተጫወት ሙዚቃውን ቀስ አድርገህ የእግዚአብሔር መንፈስ እዚህ አለ ህልውናው በዚህ አለ yes I sense the anointing the blessing is here amen amen ነፍሴ እንድትባረክ አለ የእግዚአብሔር በረከት እዚህ አለ
እናንተን ይኸውላችሁ የያዘ ነገር ልጆቻችሁን እንዳይዝ የሚያረግ እግዚአብሔር በረከት እዚህ አለ። እናት አባቶቻችንን የያዘ ነገር እኛን እንዳይዝ ኢግኖረንስም ይሆናል። I don't know what it is። የክርስቲያንም ቤተሰብ ብትሆኑ ባለማወቅ እንኳን የያዛቸው ነገር እናንተን እንዳይዝ the blessing of the Lord is here. I have faith in the blessing. አሜን አሜን። መንፈስ ቅዱስ ይህን መልእክት ስዘጋጅ ጀምሮ በውስጤ የሚያሳስበኝን ነገር እንድናረግ ፈልጋለሁ፣ እንድንታዘዝ ፈልጋለሁ። I want to obey that. So I want to give you a chance, a special ዘር እንድትዘሩ ዛሬ ማለዳ I want to give you a chance። ለኔ ብላችሁ እንዳትመጡ አደራችሁ። ፓስተር እንደዚህ ብሎ ቤት ላይ እቀመጣለሁ ምን ስሜት ውስጣችሁ እንዳይገባ። But if you have faith in the blessing, I want you to sow a special seed ዛሬ። Amen. This is a spiritual moment. Post out daily. Praise God. And I want to declare something. Have faith in the blessing. I want to post out በደምብ daily. ከኔ እጅ ላይ ሰዎች ፖስት አድርጉ ይፈልጋሉ። Thank you, Father. I have faith in the blessing. Amen የሚል ሰው አለ? አይበቃኝም የሰጣችሁኝ ፖስት። I have faith in the blessing። ኦንላይንም ያላችሁ get ready። you see አንዳንድ ጊዜ መንፈስ ቅዱስን መታዘዝ የኛን ክብር ወይም የኛን ነገር ሊነካ ይችላል። but it's a blessing. I rather obey him and የእግዚአብሔርን በረከት ወደ ህይወታችሁ ማድረስ። that's it. Amen. I want you to sow a special seed ዛሬ to connect በውስጣችሁ ያለ you see ተመላልሶ ወደ ልቤ የመጣ ነገር አለ። የዛሬ 13 14 ዓመት ይህን አገልግሎት እንጀምር ስንል ነግሬያቸዋለሁ። መንፈስ ቅዱስ መጀመሪያ ምንድነው ያለኝ? ዝራ መኪናህን ስጥ ነው ያለኝ። መኪናህን ሸጠ በገንዘቡ ቸርች ቤት ተከራይበታል ያለኝ። ዝራው አለኝ። you have to have faith in the blessing ለመታዘዝ። አሜን። ዛሬ በህይወታችሁ ላይ ያለውን ነገር አልፋችሁ የምትሄድበት በረከት በውስጣችሁ አለ። በዘር ይውላችሁ አስራታችሁን ያመጣችሁ አስራታችሁን ታዘጋጃ ሰጣላችሁ። no problem. This is a special seed. I want you to come። ከእጄ ላይ ፖስታ ወስዳችሁ ዘር እንድታዘጋጁ ፈልጋለሁ right now. I want you to come። በልቤ ውስጥ መንፈስ ከሰጠኝ አማውንት አለ። I want to tell you that amount ግን I'm struggling to give you amount። ግን እግዚአብሔር ቃል ሲናገር ታውቃላችሁ አታሳንሹ አለ። because trust me እንዴት ሊሆን ይችላል የተባለ ነገር ሲላቀቅ ነው ጌታ ያሳይ። ይሄንን ትምህርት ማስተማር የጀመርኩበት ምክንያት አለኝ። የዛሬ ወር አካባቢ መንፈስ ቅዱስ ለ2 ሰዓት ያህል ከሌሊቱ 8 ሰዓት ተኩል እስከ 10 ሰዓት ተኩል ያሳየኝ ነገር አለ። for 2 hours I had a vision. That's the reason why ይሄን ትምህርት ቅዱስ እንዳስተምር እንደገና የተናገረኝ። there is something አልነግራችሁም። አሁን ራእዩ ነግራችኋለሁ፣ ግን ታይሙ ሲመጣ የሚሰበር ነገር ግን አለ። እግዚአብሔር ይሄንን ትውልድ ይሄንን ህዝብ መድኃኒት የሚያደርግበት የሆነ ብሬክ ስሩ አለ። this is not ይሄ የመጨረሻችን አይደለም። ይሄ የመጨረሻችሁ አይደለም። never። መንፈስ ቅዱስ በእሊት ተናገረኝ። እንደዚህ ነው እንደ የጀመርከው አካሄድን አለኝ። እንደዚህ ነው ተአምራት ያየኸው እንዴት ነው? እስቲ ሪሜምበር አለኝ። እግዚአብሔርን ተአምራት ቁጭ አድርጎ ያሳየኝ ጀመር። I have seen it all። የእግዚአብሔር በረከት አለ። አለቃ የሚያረግ ምድሪቷ ላይ አለቃ የሚያረጋችሁ የእግዚአብሔር በረከት በህይወታችሁ ላይ አለ። ሄደ አድነሃል፣ ለፍተ ሰርተ ይዘና። I want to bless you. I want to give you that blessing. If you have faith in the blessing, እና ይሄንን ውሰዱ ከእጄ ላይ። I want to give you። ዘምሪ፣ prepare, post and say it.
the mighty name of Jesus. This is the blessing. Amen. ተባረክ። እልልታ ላንተ ይሁን ጌታ፣ እልልታ ላንተ ይሁን ጌታ፣ እልልታ ላንተ ይሁን ጌታ፣ እልልታ ላንተ የቅድሙን ይሁን መዝሙር ጌታ። ብትደግሚልኝ ደስ ይለኛል። ተባረክልኝ የሚል እሺ። praise God. የነፍሴ ንጉሥ ኢየሱስ አንተ ለኔ እረኛዬ ነህ። አካፊያችን ነፍሴን This is the blessing. ከዳኝ ወጥመድ You are blessed in the mighty name of Jesus. Take the seat. አንተ በዚህ ጋር የቆሙት እረኛ ጋያ አንተኛ ማታንከራራ በሰላም ውዬ አድራለሁ። እኔ በምንም አልሰጋም። እረኛዬ አንተ የኔ እረኛ የነፍሴ ጠባቂ in the mighty name of አንተ Jesus. የማትተኛ በጌታ በኢየሱስ ስም አለቃ ሁን። አለቃ 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 in Jesus name. እኖራለሁ። In the mighty name of Jesus. ባንተ እመካለሁ፣ በምንም አልፈራም፣ በምንም አልሰጋም። ወስታ ያለቀ ከእጅ ላይ ምድር ብትነዋወጥ ብትነዋወጥ ሁሉም ነገር ስፍራውን ቢለቅ ከቶ እንዳልፈራ ከቶ እንዳልናወጥ ልቤን ሞላኸው በሰላም ምድር ብትነዋወጥ ብትነዋወጥ ሁሉም ነገር ስፍራውን ቢለቅ ከቶ እንዳልፈራ ከቶ እንዳልናወጥ ልቤን ሞላኸው በሰላም በረድ ያረጋጋኸኝ በነውጡ ዓለም ጋሻዬ ነህና ለዘለዓለም እኔ ልበልህ ረድኤቴ ስለሆንክልኝ አቅም ጉልበቴ ያረጋጋኸኝ በቀውጢው ዓለም ጋሻዬ ነህና ለዘለዓለም እኔ ልበልህ ረድኤቴ ስለሆንክልኝ አቅም ጉልበቴ እልሃለሁ ረድኤቴ እልሃለሁ ረድኤቴ እልሃለሁ ረድኤቴ እልሃለሁ ረድኤቴ ሃሌሉያ praise God. ዘራችሁን ያዙና ተነስተን ቆመን ይህንን ቃል በሕይወታችሁ ላይ እናገራለሁ። And I will pray in the mighty name of Jesus. Prepare your seat. በእጃችሁ ላይ አድርጉና I want to pray. ሃሌሉያ። ያዕቆብም ምግቡን ለአባቱ አቀረበ። ራችሁን በእጃችሁ እንደያዛችሁ I want to declare ይህንን word አቀረበ። የወይን ጠጁንም አመጣለት፣
እርሱም በላ ጠጣ። ከዚያም አባቱ ይስሐቅ ያዕቆብን ልጄ ሆይ እስቲ ቅረብ በልና ሳመኝ አለው። እንዲህም ብሎ መረቀው። this is the blessing ሃሌሉያ። እነሆ የልጄ ጠረን እግዚአብሔር እንደባረከው እንደ መስክ መዓዛ ነው። የእግዚአብሔር ቃል እውነት ነው። አሜን። የሚሰራ ነው። እስቲ በደንብ አሜን በሉ። የሚሰራ ነው። praise God። እንደ ባረከው እንደ መስክ መዓዛ ነው። እግዚአብሔር የሰማይን ጠል የምድርን በረከት የተትረፈረፈ እህልና የወይን ጠጅ ይስጥ። መንግስታት ይገዙልህ፣ ህዝቦች ተደፍተው እጅ ይንሱ። የወንድሞች ጌታ ሁን፣ የእናት ልጆች ተደፍተው እጅ ይንሱ። የሚረግሙ የተረገሙ ይሁኑ፣ የሚባርኩ የተባረኩ። አባቶይ በጌታ በኢየሱስ ስም ዛሬ አንድ አዋጅ አወጀን። በበረከቱ እናምናለን። ትከኔ ጋር ውጁ እግዚአብሔር ሆይ እማምነው እጄ ላይ ባለው በስራዬ በደሞዜ አለኝ በምለው በንብረቴ አይደለም በበረከት አምናለሁ። ያንተ በረከት በዚህ ህይወት አለቃና ገዢ አድርጎኛል። በጌታ በኢየሱስ ስም ዛሬ ይሄንን ብርሃን ተካፍያል። አይኖቼ በሩ በጌታ በኢየሱስ ስም አሜን። praise God። ክብር ስጡ ለጌታ። ተቀመጡ ባላችሁበት። you are blessed።